ሰዎች ብቻ አይደሉም የሚዘምቱ ታቦታት ተመረጡ 7 አካባቢ ታቦታት አብረው ዘምተዋል ይሄ እቡይነት ነው ትዕቢት ነው ያንን ትዕቢት የመከተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ጦርነቱ የሀገር ነበር የሃይማኖት ነበር ግን ምን ማለት ነው አንድ በፖለቲካው ዓለም በታሪክም በጋዜጠኝነቱ ሙያ ካለ ሰው የሚጠበቅ ነው ወይ አንድ ሲያደርጋል ወይ ኢትዮጵያውያንን መጥበብ አይሆንም ወይ ዛሬ ኢትዮጵያ ውስጥ መስጊድ እንዲኖር አድዋ የሚባለው ድል መኖር ነበረበት በዚያ ዕለት ሰራዊቱ የቁም ፍታት ተፈቷል አሁን ካሁን በኋላ ብትሞት በነፍስህም ትጸድቃለህ ለሀገርህ ነው የምትሞተው አሰብ የጦር ምክንያት ሆኖ ኢትዮጵያውያን ያኔ ምኒልክ እንደጠሩት አሁን ያሉት ጠቅላይ ሚኒስትር አስቀይሜ አላቅም አብረኸኝ እንድትዘምት ከተህ ጠብቀኝ ኢትዮጵያውያን ባድዋ አንድነት አልፈጠሩ ባድዋ ጦርነት አይደለም አንድነት የተፈጠረው ከዛ በፊት የተገነባው ስነ ልቦና እስላም ክርስቲያኑም ስለተሳተፈ እስላሙም የኔ ክርስቲያኑም የኔ ማለት ይችላል ይሆናል በተለየ ግን እንዴት ቆይ እንደተሳተፈች ሃይማኖት ተቋም ማለት የሃይማኖት ተቋማት የኢትዮጵያ ሃይማኖት አልነበረም ብዬ ነው ሁሌ የሚከነከነን ነገር ሁሌ ምን መደባበቅ እኮ አያስፈልግም እውነት ነው መነጋገር ያለብን አለ ወይ አንድነት አንድነን ወይ ጣሊያኖችን መግደል አልነበረም ያድዋ ዓላማ ጥቁር ሰው መሆኑን ማስመስከር ኢትዮጵያ አንድነትን ማረጋገጥ እግዚአብሔር የወሰነልንን ወሰን አናልፍም እነሱም አይለፉብን ማለት አሁን ያሉት ንጉስ ሲጣሩ ወሳይ ብሎ ሊዘምትላት የሚችለው ዓላማ ምንድነው አሁን በዚህ ጊዜ ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ መሪጌታ ብርሃኑ ተክለ ያሬድ ነው እሱ ጋዜጠኛ ደግሞም በአደባባይ ዕውቀቶች ይታወቃል የአድዋ ድልን በተመለከተ አድዋ ያኔ አድዋ ዛሬ ደግሞም ወደ ነገስ አድዋ የሚል ጉዳይ አንስቼ ልጠይቅ ነው እኔና መሪጌታ ብርሃኑ ተክለ ያሬድ ስለ አድዋ ከናንተ ጋር አለን እናንተም እኛን ምሰሉ መሪጌታ ብርሃኑ ተክለ ያሬድ አንብብልኝ እግረኛው ሚዲያ ደስ ስለሚለኝ እኮ እንኳን ደህና መጣ እንኳን ደህና ቆየ ደህና ነህ ያው መሪጌታ ብርሃኑ ተክለ ያሬድ ጋዜጠኝነቱም በታሪክ በቤተክርስቲያን በፖለቲካ ዕውቀቱ በአደባባይ ዕውቀቱ እንደሚታወቅ ሰው የኢትዮጵያን ታሪክ ደግሞ ከፍ ሲል አድዋን ልጠይቅህ ነው የጋበዝኩ ስለመጣህልኝ ደስ ብሎኛል እግዚአብሔር ይስጥልኝ እንዴት አለ እግዚአብሔር ይመስገን ኑሮና ብልሃቱ በደቡብ አፍሪካ መልካም ነው እግዚአብሔር ይመስገን ያው እንደ ብልሃቱ እየኖርን ነው እንቁላል ስንት ገባ እዛ ዶሮ ነው የምንበላው እንቁላል ብዙ አንጠቀምም ያው የቺክን ሀገር ነው ስለዚህ ቺክን ስንት ገባ ብትለይ ልነግርህ ይችላል አድዋ በትልቁ ያው በየዓመቱ ይከበራል ትልቅ ድል ነው ደግሞም የታሪክ ድር ነው ያንና ይሄን ያስተሳሰረ ጥቁርና ነጭን ወደ አንድ መስመር ያመጣ ሰው የመሆን ልክ ይሉታል የታሪክ አዋቂዎች ደግሞ የኢትዮጵያውያን ሲሆን ደግሞ በጣም ያኮራል ልብ ያሞቃል አድዋ ሲባል ኢትዮጵያውያን ከፍ የሚሉበት ቢሞቁበት
ለጥቁር የአሸናፊነት ምልክትን ያሳዩበት ይባላል። ይሄ በውጭ ያለው ስሙ ነው። ወደ ኢትዮጵያ ሲመጣ ደግሞ አድዋን አንዳንዴ መሳሳቢያ የሚያደርጉታል። አድዋን የሆነ ባለቤት ነን ለዚህ ድል የሚሉ አሉ በአንድ በኩል፣ በሌላ በኩል ደግሞ አድዋ እኮ የኢትዮጵያውያን ነው፣ ስለዚህ ድሉም የጋራ ነው። ደግሞ በአንድ በኩል ይሳሳባሉ። ከሌ ስም ይውጣ። መቼም አጨቃጫቂነቱ ብዙ ነው። ግን አድዋን ያኔ እንዴት እንደነበረ መረዳት እንዴት እንደነበረ ስንረዳው ነው አድዋን አሁን የምንጠቀምበት የሚለውን ማወቅ ፈልጌ ነው። በእርግጥ ጥያቄ ዘርዘር ያለ ሆነ፣ ትልቁ ጉዳያችን ይሄ ነው ስለሆነ ብዬ ነው። አድዋ፣ ኢትዮጵያ፣ ታሪክ፣ ድል እንዴት እንጠቀምበት፣ ይሄን ነው ማወቅ የፈለግኩት። አመሰግናለሁ ተክሌ። እንግዲህ የአድዋ ድል ከአድዋ ድል በፊት የነበረው ዓለም ነጭ ከጥቁር በእውቀት በኃይል በጉልበት ይበልጣል ተብሎ የሚታመንበት፣ ጥቁሮች የሚሸጡ የሚለወጡ በፈለጉ ጊዜ እናሰልጥናችሁ በሚል ሽፋን ነጮች የሚወሯቸው የሚገሏቸው፣ ለም መሬታቸውን፣ ሀብታቸውን፣ እሴታቸውን ሁሉ የሚወስዱባቸው፣ ሚስቶቻቸውን፣ ልጆቻቸውን፣ ራሳቸውን ጭምር ባሪያ እያደረጉ የሚኖሩበት ዓለም ነው የነበረው። ጥቁር ታናሽ ነው፣ ነጭ ደግሞ ታላቅ ሕዝብ ነው። በጥቁር እና በነጭ መካከል የነበረው ገደል በገነትና በሲኦል መካከል እንዳለው ገደል ያለ ነው። ጥቁር ወደ ነጮች የማይሻገር፣ ነጮች ወደ ጥቁሮች የማይሻገሩበት ዓለም ነው የነበረው። አድዋ ይህንን የቀየረ በጣም ትልቅ አንድ ክስተት፣ ትልቅ የታሪክ መታጠፊያ ነው። ዓለም እንደሚያውቀው ጥቁሮች በጣም ኋላቀር የሚባል በዓለም ሚዛን ኋላቀር የሚባል መሳሪያ የነበራቸው፣ እውቀታቸው ከነጮች ያነሰ የሚመስል የነበረበት እና ዘመናዊ የሆነ ጦር፣ ዘመናዊ የሆኑ የጦር ጀነራሎች የመሩት፣ ዘመናዊ የሆነ የጦር መሳሪያ የታጠቀ፣ ዘመናዊ ዲፕሎማሲን እየተጠቀመ የመጣ፣ በዘመናዊ መንገድ ብዙ ሀገሮችን የወረረ ጉልበተኛ ፈርጣማ ክንድ ያለው ኃይል፣ ዘመናዊ ያልሆኑ መሳሪያዎች የታጠቁ ግን ልብ ያላቸው፣ እምነት ያላቸው፣ እሴት ያላቸው፣ ባህል ያላቸው፣ አንድነታቸውን የሚያስር እንደ ችቦ ማሰር የሚችል ምሰሶ፣ ሃይማኖት የሚባል ምሰሶ ያላቸው ህዝቦች ተነስተው ያሸነፉበት፣ ጥቁር ነጭ በጥቁር ፊት የተዋረደበት፣ ነጭ በጥቁር ፊት ምሕረት የለመነበት፣ ምሕረት ማይሰጥ የነበረ፣ ጥቁሮችን በጣም ጨቋኝ በሆነ ባርነት ውስጥ ሲገዛ የነበረ ነጭ ከጥቁር ምሕረት ለምኖ ያገኘበት አንድ ትልቅ የታሪክ መታጠፊያ ነው አድዋ። በሚገባው ልክ ያላወቅ ነው፣ በሚገባው ልክ ያልሰበክ ነው፣ በሚገባው ልክ ያልተናገርንለት፣ በሚገባው ልክ ያላከበር ነው። ብንናገር ብናከብረው ብዙ አዳዲስ ክስተቶችን፣ ብዙ ልበ ሙሉነቶችን፣ ብዙ ታሪኮችን፣ ብዙ እምቅ ጉልበቶችን ሊያወጣ የሚችል ወኔ ያለው በወቅቱ ንጉሠ ነገሥት ምኒልክ የሚባል መሪ የነበረው፣ ብዙ የጦር አዛዦች ከንግስቷ ከጣይቱ ጀምሮ ሌሎችም ብዙ የጦር አዛዦች የነበሩበት፣ ብዙ የሃይማኖት አባቶች የተሳተፉበት፣ ከተራው ገበሬ ከታችኛው ማህበረሰብ ጀምሮ እስከ ላይኛው ድረስ በዘመቻው በአንድ ላይ የዘመቱበት አንድ ትልቅ ክስተት ነው አድዋ የሚባለው። ምናልባት አድዋን ከቅርብ ጊዜ ወዲህ በአደባባይ በማክበር አርበኞችን በመምሰል የአርበኞችን ታሪክ በማሳየት እናከብረው ይሆናል። ያበቂ ነው ወይ ብትለኝ ብዙ ጥያቄዎች ውስጥ እንመጣና የአድዋ ባለቤትነት ግን ስላነሳኸውም በእኔ እምነት የኢትዮጵያ ድል የሚባለው ከኢትዮጵያ አልፎ የጥቁሮች ድል ተብሎ የተጠራው ዛሬ ከነጮች ቅኝ ግዛት ነፃ ወጥተናል የሚሉት ሁሉ መነሻቸው የሆነው እንደ መጽሐፍ ቅዱስ የሚጠቅሱት ያንን እየጠቀሱ ወኔ ተሞልተው ነጮችን ያሸነፉበት ይሄ ትልቁ ድል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመራ የታቀደ ለድል ለአሸናፊነት እንዲበቃ የተደረገ ትልቅ ድል ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአድዋ ባለቤት ናት ማለት ይቻላልና ባለቤትነት እንስጥ። ወቅቱ በነበረበት አድዋ በተከናወነበት ዘመን አድዋ በተከናወነበት ሚዛን ልክ እናስቀምጠው ብንል ውጊያው ጦርነቱ የተከናወነው በኢትዮጵያውያን ወታደሮችና በጣሊያን ወታደሮች መካከል ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጦርነቱ
አስተዋጽኦ ሳይሆን የነበራት ባለቤት ናት። ጦርነቱ በወኔ እንዲጠናቀቅ አሸናፊ እንዲሆን ያደረገች ናት ማለት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክም እንደምንሰማው ካህናትን ታቦትን ተሸክመው እንዲመሩ እና ወታደሩ ደግሞ ያው ጥሪውም በሃይማኖትህ በድንበርህ አይደለ እንደተሳተፈች የሃይማኖት ተቋም እና በቦታው እንደነበረች የድርሻዬ የኔም ስም ይጠቀስበት እኔም አለሁበት ታሪኩ ላይ ማለት ይቻል ይሆናል። ሌላውም እስላም ክርስቲያኑም ስለተሳተፈ እስላሙም የኔ ክርስቲያኑም የኔ ማለት ይችል ይሆናል። በተለየ ግን እንዴት እንደተሳተፈች የሃይማኖት ተቋም ማለት የሃይማኖት ተቋማት ጥሪ የኢትዮጵያ የሃይማኖት አልነበረም ብዬ ነው። የሃይማኖት ተቋማት ጥሪ ተደርጎላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተሳትፋለች የሚል የሚመስል አነጋገር ነው እንደተሳተፈ የሃይማኖት ተቋም ያልከው። ምክንያቱም ጦርነቱ የሀገር ስለሆነ እስላም ክርስቲያኑ ተሳትፏል ብዬ ስለማምን እኮ ነው። በግለሰብ ደረጃ በግለሰብ ደረጃ ብዙ የእስልምና እምነት ተከታዮች ታሪክ እንደሚነግረን በተለይም ከንጉስ ሚካኤል ጦር ጋር የነበሩ ፈረሰኞች እንደነበሩ ይጠቀሳል። በምን ደረጃ? በግለሰብ ደረጃ። እኔ አሁን የተናገርኩት በተቋም ደረጃ ነው። እንደ ተቋም ግን ተቋም ሆና የጦርነቱ በኢትዮጵያ አሸናፊነት እንዲጠናቀቅ የነጭ የበላይነት ለአንዴም ለመጨረሻም ጊዜ እንዲሰበር ያደረገች ተቋም ናት። ስለዚህ ከሃይማኖት ተቋማት መካከል ተጠርታ እንዳንድ እንደተሳተፈ የሃይማኖት ተቋም የሚለው አገላለጽ ለዚያ ዘመን ኑሮ የሚመጥን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስተዋጽኦ የሚገልጽ አይደለም። በዛ ዘመንስ እንደ ተቋም ተጠርታለች እሷ እንደ ግለሰብ በእምነትህ በትዳርህ የሚል ነው አይደለ? ጥሪው ለእያንዳንዱም የመጣ ነው። በእርግጥ እሳቸው የአዋጃቸው ላይ የግላቸውን እምነት ተጠቅመው ብትቀር ባትዘምት ከተባት ጠብቀኝ ማርያምን አልምርህም የሚል አዋጁ ላይ አለ። ማርያምን ብለው ከጠሩ የሚል እና በማርያም የሚያምን ኦርቶዶክሳዊው እንደ ግለሰብ ማለት ነው። በኋላም አንተ እንዳልከው እንደ ታቦት ተሸክሞ ካህናቱ ህብረት አድርገው ይሄዳሉ ይሆናል። ግን ጥሪውም እኮ እንደ ተቋም አልነበረም፣ እንደ ግል ነበር የተጠራው። ስለዚህ እንደ ግልም የሄዱ ብዙ ኢትዮጵያውያን እምነት ያላ የብዙ እምነት ተከታዮች ነው የነበሩት። እንዴት ይሄን በግል እንደ ተቋም ቤተክርስቲያን ብቻ ነች የሄደችው ሲባል እና ደግሞ ሌሎች እንዳልሄዱ የድል ቅሚያስ አይመስልም ወይ? ብዙ አከራካሪ ጉዳዮች ስላሉ እዚህ ጋር ማለት ነው። የሰውን ድል የመላእክት እንዲህ ተደርጎ መቼም ትሰማለህ እንደዛ እንትን ሲሉ በኢትዮጵያ እኛን የገፋ ነው የእስካሁን የነበረው ስርዓት የዘውዳዊው የሃይማኖት የበላይነት ለሚለው ራሱ በራይ ከፍቶ ነው። አድዋን ማወቅ ይፈልጋል። አድዋን ለማወቅ መጀመሪያ ምን አይነት ስነ ልቦና ነው አድዋን ያሸነፈው? አድዋ በሶስት ምክንያት ነው አሸናፊ የሆን ነው። እንደ ሰው ልበ ሙሉ የሆነ ኢትዮጵያዊ ተገንብቶ ነበረ። ለዚህ ከቅድመ አድዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁን አስተዋጽኦ ታበረክታለች። እሴት ያለው ባህል ያለው ሃይማኖቱን የሚወድ ንጉሱን የሚወድ ለአገረ መንግስቱ መሞት ማለት በምድር ብቻ ሳይሆን በነፍስም ትርፍ አለው ብሎ የሚያምን ማህበረሰብ ገንብታለች። ይሄ የተገነባ ማህበረሰብ ነው። የንጉሱን አዋጅ ስትመለከተው መጀመሪያ ምንድን ነው የሚለው? የኢትዮጵያ ሕዝብ ከዚህ ቀደም ያስቀየምኩህ አይመስለኝም፣ አንተም አላስቀየምከኝም። እግዚአብሔር መንግስቴን ግዛቴን አስፍቶ በመንበሬ አኖረኝ። ነገር ግን ሃይማኖት የሚያጠፋ አገር የሚያፈርስ ጠላት መጥቷል። ስለዚህ ወጥተህ ለሃይማኖት ስትል ለሀገር ስትል ተዋጋ የሚል ነው አይደለ ጥሪው። እስካሁን አላስቀየምከኝም፣ እኔም አላስቀየምኩህም። ሀገር የሚያፈርስ ሃይማኖት የሚያጠፋ ጠላት መጥቷል የሚለው ስነ ልቦና ከየት ነው የመጣው? ህዝቡን በዚህ ልክ መጥራት ያመጣው መጀመሪያ ቅድመ አድዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር መሞት ማለት ሀገራዊነት ማለት በስጋ ብቻ ሳይሆን በነፍስም የሚያጸድቅ መሆኑን ስታስተምር ልበ ሙሉ የሆነ ዜጋ ስታመርት ስታፈራ ቆይታለች ማለት ነው። በዚህ ሂደት ነው እንግዲህ ንጉሱ የሚተማመኑበት ህዝብ አለ። ለዚያ ነው በኦርቶዶክሳዊ ላህይ ማርያምን አልምርህም ብለው ወራይሉ ከተጠብቀኝ ብለው የጠሩት ማለት ነው። አንዱ ይሄ ነው።
ሁለተኛው በዛ ጥሪ ህዝቡ ምንድነው ምን አይነት ምላሽ ነው የሰጠው የሚለውን ነገር ማወቅ ያስፈልጋል። ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዋጽኦ የነበረው? በመጀመሪያ ከዘመቻው በፊት እንዳልኩ እንዲህ ያለ ስነ ልቦና ያለው ዜጋ ለማፍራት የነበራትን ነገር እናውቃለን። ወንጌል ይሰበክ ነበር፣ አገር መውደድ ይሰበክ ነበር፣ ኢትዮጵያዊ አንድነት ይቀነቀን ነበረ፣ ልዩነቶች እንዲጠፉ ታደርግ ነበረ። አንድ ኢትዮጵያዊ ማህበረሰብ የፈጠረች የአገር ምሰሶ የነበረች ተቋም ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደ ቤተክርስቲያን ልክ ይሄ ጦርነት ሲመጣ የጣሊያን ፖፕ ጦሩን ባርኮ ነው የላከው። ሂዱ ወደ አበሻ ምድር ውረሩ፣ እግዚአብሔር የሰጣቸውን ለምለም ምድር ውረሱ፣ ሴቶቹና ወንዶቹን ባሮች አድርጓቸው ብሎ ነው የላከው። ይሄ እቡይነት ነው፣ ትዕቢት ነው። ያንን ትዕቢት የመከተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ነጭ ነው፣ አዋቂ ነው፣ ብዙ መሳሪያ አለው፣ ብዙ ባንዳ አለው። ከነጮቹ በላይ ደግሞ ከሃዲ ሆኖ ጥቁር ሸሚዝ ለብሶ ለጣሊያን የሚዋጋ ብዙ ባንዳ ይኖረዋል። ነገር ግን እነሱ በፈረስና በሰረገላ ይመካሉ፣ እኛ በአምላካችን ኃይል እንመካለን፣ ድል እናረጋቸዋለን የሚል ስነ ልቦና ሰርታ ህዝቡ ሆ ብሎ ተሞ ንጉሱን ተከትሎ ወረይሉ እንዲከት ያደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ በስሪት የመጣ የቤተክርስቲያን ስሪት ነው ብለን የምንተማመንበት ነው። በአካል ደግሞ የተከናወነውን ነገር መመልከት ይፈልጋል። አንደኛ ለዘመቻ ዝግጅት ማድረግ ጀመረች። ሰዎች ብቻ አይደሉም የሚዘምቱ ታቦታት ተመረጡ። 7 አካባቢ ታቦታት አብሮ ዘምተዋል። ቅዱስ ጊዮርጊስ ብቻ አይደለም። በየመንገዱም የነበሩ የግንባሮ ማርያም ታቦት፣ ከዚህ የሄደው የቅዱስ ጊዮርጊስ ታቦት፣ ታቦተ ሚካኤል፣ ሌሎችም ታቦታት ነበሩ። እዚያም አድዋ አካባቢ አክሱሞች የእመቤታችን ስዕለ አድኖ ይዘው ታቦት ይዘው ነው የተቀላቀሏቸው። በተለያየ መንገድ በሄዱባቸው ቦታዎች ሁሉ የሚዘምቱ ታቦታት፣ እነሱን ታቦታቱን አክብረው የሚዘምቱ ካህናት፣ በየቦታው በየማታው ምህላ የሚያደርሱ ሰዎች ካህናት ተመረጡ። የወቅቱ የኢትዮጵያ ጳጳስ ግብፃዊው አቡነ ማቴዎስ አብረው ዘመቱ። ስለዚህ በየቦታው ድንኳን እየተጣለ ቤተክርስቲያን እየተሰራ ምህላ እየተደረሰ እየተለመነ እግዚኦታ እየተደረሰ ነው የተሄደው። እንዲያውም ሰራዊቱ በጣም ዲሲፕሊንድ እንዲሆን ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ግንባሮ ማርያም የሚባል ቦታ በደረሱ ጊዜ ሰራዊቱ ይጨፍር ይዘል ነበረ እናሸንፋለን እያለ እና ካህናቱ ግን ይገስጹት ነበረ ያንን ሰራዊት። እንዲያውም በመጨረሻ ድንኳኑ ተነቅሎ ከግቢ ውጭ ነፋስ ወረወረው ነው የሚለው ታሪክ እንዳነበብኩት። ከመጨፈር ይልቅ መዋረድን፣ እግዚአብሔርን መለመንን፣ እናሸንፋለን በእግዚአብሔር ኃይል ነው የምናሸንፈው፣ ልክ የጌዲዮን ታሪክ አይነት ኃይለ እግዚአብሔር ሰይፈ ጌዲዮን እንዳሉት ሰይፈኛ ቢሆንም ኃይል ግን እግዚአብሔር ነው ብለው እንዲያምኑ የማድረግ ስራ ትሰራ ነበረ። ባንዳነት ነውር መሆኑን፣ ንጉሱን መክዳት፣ አገሩን መክዳት ነውር መሆኑን ታስተምር ነበረ። ከዚህኛው ከአዲስ አበባው ጉዞ ጀምሮ ለወራት በተደረገው ጉዞ ሁሉ በየዕለቱ ምህላ እያደረሰች እየመከረች እንደሚያሸንፉ የስነ ልቦና ትጥቅ ታስታጥቅ የነበረች የኢትዮጵያ ኦርቶዶክስ ወታደሮቹ ሁሉም ኦርቶዶክሳውያን ነበሩ ማለት አይቻልም። ስለዚህ ሌሎች ምን ያደርጉ ነበር? በወቅቱ ኦርቶዶክስ ብቻ ነው የነበረው ካልተባለ በስተቀር ቅድም እኮ ገለጽኩ። በተናጠል የንጉስ ሚካኤል ጦር ውስጥ በተለይ በሌሎች ውስጥ አልነበሩም ማለት አይደለም። አፄ ምኒልክ ሀገሪቱን በመሩበት ጊዜ እኮ ቀኛዝማች ግራዝማች ሳይባሉ ሼህ እየተባሉ ሼህ ጀሌ አገር መርተዋል። ተሹመው አይደለ ነበረ ማለት ነው። ሙስሊም አባ ጅፋር ሃይማኖታቸው ይታወቃል። በምኒልክ ጊዜ የነበሩ ናቸው። አልነበረም ማለት አይደለም። ማን ነው የመራው ያንን ጦርነት? ምንድነው የተደረገው? ወደ ጦርነቱም ስንገባ ማየት እንችላለን። ብዙ ነገሮችን ማለት እንችላለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ተቋም ጦርነቱን መምራት ትችላለች። እንደ ተቋም ከመጀመሪያው ጀምሮ ከዚህ ከአዋጁ ጀምሮ ስታየው ሃይማኖት የሚያጠፋ ጠላት መጥቷል ብሎ ተነስቷል። ኦርቶዶክሳዊው ደወል ደውላለች። በሁሉም ቦታዎች ላይ ደወል እንዲደወል ለዘመቻው ክተት እንዲደረግ አድርጋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በአድዋ ጦርነት ወደ አድዋ ዝመቱ፣ እንትራችሁን ተከላከሉ፣ እግዚአብሔር የወሰነልንን ድንበር አልፎ መጥቷል ነው ያሉት እኮ በአዋጃቸው ምኒልክ። እግዚአብሔር የወሰነልንን ድንበር አልፎ መጥቷል ተው ብለው እንደ ፍልፈል መሬት ይቆፍር ጀመር። ስለዚህ ሀገሬ ሰው እስከዛሬ አስቀየምኩ አይመስለኝም፣ አንተም አላስቀየምከኝም ብለው ነው ጥሪ ያደረጉት። ስለዚህ ምንድነው ህዝቡ ያመነው? እግዚአብሔር የወሰነው ድንበር አለ።
ያንን ድንበር ደግሞ ጠላት አልፎ መጥቷል። ያ የመጣው ጠላት ደግሞ ሃይማኖት የሚያስለውጥ ነው፣ ሀገር የሚያጠፋ ነው። ለሃይማኖታችሁ ለሀገራችሁ ታገሉ፣ ተጋደሉ፣ ሙቱ የሚለው ስነ ልቦና የቀረጸች ቤተክርስቲያን ነበረች። በመንገዶችም ሁሉ በእግዚአብሔር ኃይል እናሸንፋለን የሚለውን በዘመቻው ጉዞ ውስጥ በክተቱ ውስጥ ሁሉ ነበረችበት ማለት ነው። ስለዚህ ዘመቻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን የተሳተፈችበት ያ ባርኮ የላከው ሂዱ፣ ግደሉ፣ ውረሩ፣ ባሪያ አድርጉ ብሎ ባርኮ የላከውን የመከተች በዲፕሎማሲውም በሃይማኖታዊ ስነ ልቦና እንዲሁም ደግሞ የሰራዊቱን ስነ ልቦና ከፍ በማድረግ ደረጃ የመከተች ቤተክርስቲያን ናት ማለት ነው። የጣሊያኑ ጳጳስ ያው የጣሊያን ወታደሮችን ለቀኝ ግዛት ወደ ኢትዮጵያ ሲመጡ ሂዱ፣ ምድሯንም ያዙ፣ ዜጎቹንም አገልጋያችሁ አድርጉ ብለው ባርከው ሸኙ። በዚህ በኩል አሁን አንተ ባልከኝ ልክ ደግሞ ኢትዮጵያውያን ወታደሮችን በስነ ልቦና በመገንባት ጸሎት በማድረግ ይሄ ድል ከናንተ እጅ አይወጣም፣ እግዚአብሔር ከናንተ ጋር ነው ብሎ ስነ ልቦና ከመገንባት ባለፈ ለወታደሩም እንደዛኛው የተደረገ ጸሎት ነበረ ወይ ብዬ። አዎ ወደ ዘመቻው ስንሄድ የምናገኘው እሱን ነው። አንደኛ ወታደሩ በፈሪሃ እግዚአብሔር እንዲኖር አድርገዋል። ፈሪሃ እግዚአብሔር ያለው ወታደር ይሄ ፈሪሃ እግዚአብሔር ያለው ወታደር ከዘመቻው በኋላም የነበረውን ነገር ብታይ ጣሊያኖች የተማረኩ ጣሊያኖች እንኳን እንዳይንገላቱ በሰራዊቱ ፊት እንዳይሳቅባቸው መሳለቂያ እንዳይሆኑ ያደረገ ነው። ጸሎት አድርጋለች ወይ? ከዘመቻው መነሳት ጀምሮ ጉልበተኞች ድሃውን መበደል እንደሌለባቸው፣ ሁሉም እግዚአብሔር በወሰነለት መሬት መኖር እንዳለበት የምታምን ቤተክርስቲያን ስለሆነች ከዘመቻው ቀን ዕለት ጀምሮ ጸሎት ታደርግ ነበር። ቅድም እንዳልኩት ምህላ ይደረስ ነበር፣ እግዚኦታ ይደረስ ነበር። ወደ ዘመቻው በሄዱ ጊዜ ስንመለከት ጳጳሱ ብፁዕ አቡነ ማቴዎስ፣ ጨጌው፣ ሌሎቹ በንጉሱ ዙሪያ የነበሩ ሰዎች፣ ሌሎችም እንዲሁ የአክሱም ካህናት፣ የግንባሮ ማርያም ካህናት፣ የአድዋ ሚካኤል፣ የአድዋ ስላሴ ካህናት እነዚህ ሁሉ ስለ ማርያም ይዘው ታቦት ይዘው ምህላ ያደርሱ ነበረ። የካቲት 23 ምንድን ነው የሆነው? ምንድን ነው የተከናወነው? የዘመቻው ከዚያ በፊት በታሪክ እንደሚታወቀው ሁሉም ሰው እንደሚያውቀው ነባሻ አዋሎ ከጣሊያን ሰራዊት ከርተው በስውር ወደ ኢትዮጵያ መጡ። ወደ ኢትዮጵያ ሰራዊት መጡ። ከእቴጌ ጣይቱ ጋር ተገናኙ። እቴጌ ጣይቱ እንደውም ቃል በቃል የተናገሩት ቃል እንዳነበብኩት ይህንን ብላ ምግብ አቅርበውለት ይህንን ብላ እንደ ስጋው ደግሞ ይሁን እንዳንከዳዳ ብለው ቃል ኪዳን አስገብተውታል። ነገራቸው መረጃ መሰረት አድርገው ውሃውን ይዘው ጦርነቱ በካቲት 23 እንደሚጀመር ይታወቅ ነበር። የኢትዮጵያ ቤተክርስቲያን በዚያ ጊዜ ምንድን ነበር ያደረገችው? በመጀመሪያ ጦርነቱ ይከናወናል ተብሎ ይታመን ስለነበረ በዚያ ዕለት ሰራዊቱ የቁም ፍታት ተፈቷል። ካሁን በኋላ ብትሞት በነፍስህም ትጸድቃለህ፣ ለሀገርህ ነው የምትሞተው። ስለዚህ የቁም ፍታት ተደርጓል። ሁሉም ካህናት የነበሩ በመቶዎች የሚቆጠሩ ካህናት ናቸው የነበሩት። ብዙ የአብነት ትምህርት ቤት ተማሪዎች ከሀገር አይበልጥም ትምህርት፣ ከሀገር አይበልጥም ሌላው ነገር ብለው ዘለው ገብተዋል ወደዛ። በዘመቻው በታሪክ እንደምናውቀው ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች ከዋሉበት ውላለሁ እያሉ የአብነት ተማሪዎች ወደ ዘመቻው ተቀላቅለዋል። ካህናቱ የቁም ፍታት ፈተዋል። የቁም ፍታት ከተፈታ በኋላ ጦርነቱ ጠዋት ይጀምራል ተብሎ ይታመን ስለነበረ ቅዳሴው ሌሊት እንዲደረግ ተወሰነ። ቅዳሴው ሌሊት እንዲደረግ ተወሰነ። ማይጓጓ ጊዮርጊስ የሚባል ቤተክርስቲያን ላይ ቅዳሴ እየተቀደሰ ነበረ ከሌሊቱ 6 ሰዓት ጀምሮ ማለት ነው። ጳጳሱ እጨጌው እዚያ ነበሩ። እነ ፊት አውራሪ ሀብተ ጊዮርጊስ እና አፄ ምኒልክ ሌሎቹም ታላላቆቹ መኳንንት በዚያ ነበሩ። በሌላ ቦታ እቴጌ ጣይቱ ሴቶቹን ይዘው እግዚኦታ ያደርሱ ነበር ከካህናቱ ጋር ሆነው። ከድርገት ከተወረደ በኋላ ነው የሚለው ታሪክ ጸሐፊዎች እንደሚገልጹት። ድርገት ከተወረደ በኋላ የመድፍ ድምፅ መሰማት ጀመረ። ከውጪ ወሬ ነጋሪ መጥቶ ጣሊያኖች ጦርነቱን ጀምረውታል ብሎ ለአፄ ምኒልክ ነገራቸው። ከዚያ በኋላ ጳጳሱ በዚያ ያስቀድሱ የነበሩትን ሰዎች በሙሉ እንግዲህ ሰዓቲቱ ደርሳለች፣ ሂዱ ለሀገራችሁ ሙቱ ብለው
መስቀል እያሳለሙ አሰናበቷቸው። ንጉሱን ጨምሮ ሌሎቹ የጦር መሪዎች እየተሽቀዳደሙ የሊቀ ጳጳሱን የአቡነ ማቴዎስን መስቀል እየሳሙ ወጡ። በዚያ ጊዜ ጦርነቱ ተጀመረ ማለት ነው። እያንዳንዱ በተመደበበት ግንባር ፈረሰኛው በፈረሰኛ እግረኛው በእግረኛ ገባ ማለት ነው። በዚያ ጦርነት ውስጥ ይሄ ጦርነት ከመከናወኑ በፊት እንዳልኩ ሰራዊቱ የቁም ፍታት ተፈቷል። እግዚአብሔር ይፍታ ተብሏል። እቴጌ ጣይቱ ብትሞቱ ብትመለሱ ልሾማችሁ ልሸልማችሁ፣ ብትሞቱ ተስካራችሁን ላወጣ ቃል ገባለሁ ብለው በሰራዊቱ ፊት ቃል ገብተዋል። በካህናቱ በጳጳሱ ፊት። ሌሎቹም የሰራዊት አካላት ከአሁን በኋላ ለነፍሳችን ነው የምንሞተው የሚል ስነልቦና ተደርጓል። ከዚያ ደግሞ ወደ ዘመቻው በሚገባ እየተመመ ወደ ዘመቻው በሚገባው ሰራዊቱ በሚገባበት ጊዜ ካህናት ተሰልፈው መስቀል እያሳለሙ እግዚአብሔር ይፍታ እያሉ ነበር ያስገቡ የነበር። እንዲሁ ደግሞ እንዳይሸሽ ደግሞ ከኋላ ሆነው ለሃይማኖታችሁ ተዋጉ እያሉ ያበረታቱ ነበር። ይሄ የሚታየው የሚለካው የተጻፈው የታወቀው ነገር ነው። ከዚህ ጎን ለጎን ደግሞ መንፈሳዊው ነገር አለ። ይዛ የሄደችው መንፈሳዊው ነገር አለ። መንፈሳዊው ነገር እግዚአብሔር ይባላል። እግዚአብሔር የሚባል አምላክ አለ። እነሱ በኃይልና በሰረገላ ተመክተዋል። እኛ በእግዚአብሔር በአምላካችን እንመካለን አሉ። ታቦተ ጊዮርጊስን ይዘዋል፣ ታቦተ ማርያምን ይዘዋል፣ ታቦተ ሚካኤልን ይዘዋል። በዚህ ሂደት ውስጥ እንደውም ግራጌታ ኃይለ ጊዮርጊስ የሚባል ታሪክ ጻፊ እንደጻፈው የራስ መኮንንን ታሪክ የጻፉት ይመስሉኛል። ከጣሊያኖች መካከል ከቤተክርስቲያን እየተነሳ እየወጣ የነበረው ይፈጀን የነበረው ነጭ ፈረስ ላይ የተቀመጠው ወጣት ማን ነው ብለው ጠይቀዋል ጣሊያኖች ብሎ ጽፏል። አፄ ምኒልክም ቅዱስ ጊዮርጊስ ነው ሊረዳን የመጣው ብለው እንደሚያምኑ ገልጸዋል። ይሄ በታሪክ መጽሐፍ ተከትቦ ይገኛል። ስለዚህ አካላዊ ስነልቦና በመገንባት በመንፈሳዊው ጸሎት በእግዚአብሔር ኃይል ተሳትፎ ሳይሆን ጦርነቱን በመምራት በማስተባበር ለድል እንዲበቃ አድርጋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አንዱ ከዚህ ጋር ተያይዞ ይነሳ የነበረውን ጥያቄ በተወሰነ ደረጃ አሁን ያነሳህልኝ ኦኬ ሆኖም ሊሆን ይችላል ወደ ማለት ሊያሳምን የሚችል ነገር ስሜት ውስጥ ገባው። አንደኛ በጊዜው የነበሩት ጦሮች ተዋጊዎች በጦር ውስጥ የነበሩ ተዋጊዎች በተለየ ደግሞ እየተሳለሙ እየተባረኩ የቁም ፍታት ተደርገው ነው የገቡት ካልከኝ ክርስቲያኖች ናቸው እነዚህ ማለት ነው። በጊዜው የነበሩት ደግሞ ሙስሊም ተዋጊዎች የእስልምና እምነት ተከታዮች በተወሰነ በቁጥር ደረጃ እንደ ሙሉ ይሄን ያክል ክርስቲያኑ ሊያክል ላይሆን ይችላል፣ ግን ሲሰው ራሱ አይቀበሩም ነበረ የሚል በአንዳርባቱ አንዳርጋቸው ጽጌ መጽሐፍ ላይ ሁሉ አንብቤያለሁ። አንተ ስትነግረኝ አሁን ጦሩ ድሉ የኦርቶዶክስ አድርገህ ስትነግረኝ በጊዜው የነበሩትም ማለት ነው አልተቀበሩም ማለት ነው፣ አልተንከባከቡም ማለት ነው፣ ወይም እየተሳለሙ አልሄዱም ማለት ነው እንዴ የሚያስብል ጥያቄ አነሳብኝ። ያቶ አንዳርጋቸው ጽጌ ሐሳብ እውነት ነው ማለት ነው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። አንተ ስትነግረኝ አሁን ጦሩ ድሉ የኦርቶዶክስ አድርገህ ስትነግረኝ በጊዜው የነበሩትም ማለት ነው አልተቀበሩም ማለት ነው፣ አልተንከባከቡም ማለት ነው፣ ወይም እየተሳለሙ አልሄዱም ማለት ነው እንዴ የሚያስብል ጥያቄ አነሳብኝ። ያቶ አንዳርጋቸው ጽጌ ሐሳብ እውነት ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነቱ ውስጥ የጎላ ሚና ወይም የመሪነት
የመሪነት ቦታ ነበራት ማለት አግላይ ነበረች ማለት አይደለም። አልተቀበሩም ከሚለው በፊት አልዘመቱም ለምን አላለም? ይህንን የጻፈው ሰው ለምን አትዝመቱ ማለት እኮ ይቻላል። ቆይ በመጀመሪያ ይህን የጻፈው ታሪክ ጻፊ አይደለም፣ የታሪክ ባለሙያ አይደለም። የጠቀሳቸው መጽሐፍትም ይህንን አያስረዱም። ጠቅሷል፣ ህዳግ አለው። ያንን ህዳግ ስትመለከትም የእስልምና እምነት ምሁራን ጭምር በዚህ ጉዳይ መልስ የሰጡበት ኡስታዞች መልስ የሰጡበት ጭምር ነው። ሁለት ጉዳዮች አብረው መነሳት አለባቸው። አንደኛ በአንድ ጠባብ የእስር ክፍል ውስጥ ቤተሰብ፣ ወዳጅ ዘመድ ሊጠይቀኝ የሚችልበት ሁኔታ አልነበረም፣ እንኳን ዋቢ መጽሐፍት ላገኝ ቀርቶ የሚል ታሪክ ውስጥ የነበረ ሰው በዚያች ጠባብ ክፍል ውስጥ ጻፍኩት በሚለው መጽሐፍ በበቂ ተነቦ በበቂ እንትን ተብሎ ከወጣሁም በኋላ ለማስተካከል አልፈለኩም። በእስር ማይንድ በጻፍኩት ማይንድ እንዲወጣ ፈልግ ነበረ እና በዚያ ማይንድ አውጥቼዋለሁ የሚል ሰው በተጠና ሁኔታ ጽፎታል ለማለት እጠራጠራለሁ። ይሁን እንደዛ ቢባልም ሞደርን አቢሲኒያ፣ ዘ ባትል ኦፍ አድዋን የመሳሰሉ መጽሐፍ ተጠቅሰዋል። ዘ ባትል ኦፍ አድዋ ዘ ሞደርን አቢሲኒያን ጠቅሷል። አንዳርጋቸው ዘ ባትል ኦፍ አድዋን ቢጠቅስም ዘ ባትል ኦፍ አድዋ ደግሞ ዘ ሞደርን አቢሲኒያን ዋይልድ የጻፈውን እንደ ዋቢ አድርጎ ጽፏል። ዋይልድ በጦርነቱ ወቅት ወደዚህ ሀገር አልመጣም። የመጣው ከአድዋ ጦርነት ከ4 ወር በኋላ እንደሆነ ነው የሚናገረው። አንድ የሆነ ክንፍ ፈረሰኞችን ነው ያየው እና የእስልምና እምነት ተከታዮች አልተቀበሩም ሊያስብል የሚችል ነገር ነበረ ወይ? ምንድን ነበር የነበረው? የጦርነቱ ሁኔታ ምን ይመስል ነበር? እንኳን የኦርቶዶክስ እስልምና ምናምን ሊባል ቀርቶ የክቡር ስጋ ነው የሰው ስጋ ክቡር ስጋ ነው ተብሎ የሞቱ ጣሊያኖች ጭምር የተቀበሩበት ነበረ። ያ ማለት ግን ጦርነት ነው የተከናወነው። በጣም ከባድ ጦርነት ነው የተከናወነው። ብዙ እልቂት የተከናወነበት በኢትዮጵያውያንም ዘንድ ድሉ የኢትዮጵያውያን ሆነ እንጂ በጣም ብዙ ሰው ያለቀበት እልቂት ነው የተከናወነው አይደል? በዚያ እልቂት ውስጥ እያንዳንዱ ሰው ተቀብሯል። ደግሞ ሲቀበር ማተቡ እየታየ ይሄኛው ክርስቲያን ነው ቀበረው፣ ይሄኛው ክርስቲያን አይደለም አሞራ ይብላው ለማለት የሚያስችል ስነ ልቦና ቀርቶ ጊዜም አልነበር። ያው መቃብርም የሚቀበረው በቤተክርስቲያን እንደዛ አይደለም የሆነው። በቤተክርስቲያን ዙሪያ ሊቀበር አይችልም። በመቶ በሺዎች የሚቆጠር ሰው እዚያው ነው አፈር ያለበሷቸው የተባለውም እንደዚያ ነው። አፈር በጋራ ነው የሚለብሰው። በጦርነት እንትን ውስጥ እየተነሳ ሁሉም የሞተ ሰው እኮ እየተነሳ ወደ ቤተክርስቲያን እየተወሰደ ሊቀበር አይችልም አይደል? እና አብራችሁኝ አትዝመቱ እናንተ የኔ አይደላችሁም ያላሉ፣ እንዲያውም ቅድም እንደጠቀስኩልህ አብራችሁኝ ሀገር አትመሩም ያላሉ ሼህ እያሉ ቀኛዝማች ግራዝማች ለማለት ለመሾም ጠይቀዋቸው አይ የኔ ሹመት ሼህ ነው ያሏቸውን ሰው አዎ ሼህነቱ ይጽናልህ ብለው ሼህ ጀሌን የሾሙ ከነ አባጅፋር ጋር የሰሩ የሌሎች የእምነት ተከታዮች ሁሉ የነበሩበት መንግስት በዚህ ጦርነት ውስጥ አብረኸኝ አትዝመት ያላለ ንጉስ አትቅበሩ ሊል ይችላል ወይ? አትቅበሩ የሚል መመሪያ ሊተላለፍ ይችላል? እንደዛስ ነበረ ወይ? የዘመቻው መንፈስ ለማሸነፍ የተደረገው ነገር ሰው እኮ እሞታለሁ እቀበራለሁ ማን ነው እመለሳለሁ አይደለም እኮ ስለ ቀብር አይደለም የሚያስበው። እሞታለሁ ለሀገሬ ሀገሬ ደግሞ አትደፈርም ብሎ ነው የሄደው። በዚህ ውስጥ የሙስሊም ፈረሰኞች ነበሩ፣ የሙስሊም ተዋጊዎች ነበሩ። አዎ ነበሩ። በዚያ ሂደት ውስጥ ማንኛውም ኢትዮጵያዊ ወጥቶ እዚያ ቦታ ደርሶ ሞቶ አሞራ እንደበላው አሞራ የበላቸው ይኖራሉ፣ እንደተቀበረው የተቀበሩ ይሆናሉ። የሙስሊም ተዋጊዎች እጣ ፈንታ የሰራዊቱ እጣ ፈንታ ነው። በዚያ ሰራዊቱ ሁሉ የሞተው ሁሉ ተቀብሯል የሚል ጤነኛ አእምሮ ያለው ሰው ሊኖር አይችልም። ጦርነቱ የሀገር ነበር የሃይማኖት ነበር? ግን ምን ማለት ነው? ኦርቶዶክስ ሃይማኖትን ለመጠበቅ ነው፣ ኢትዮጵያ ሀገርን ለመጠበቅ ነው የነበረው። ሀገረ መንግስቱን ለመጠበቅ ነው መነሻው ነው። የጦርነቱ ኮዝ ምንድን ነው? ሀገር ወረራ ነበረ። የሀገር ወረራ አላስወረረም ነው። በዚህ ሂደት ውስጥ እሺ እንዲህ አይነትን ጦርነት ጥያቄ እሱ አይደለም። ቆይ ወደዛ ልመጣ ነው። እሱ አይደለም ጥያቄ። በዚህ ሂደት ውስጥ ሀገርን ላለማስወረር የሚደረግ ጦርነት የሀገር ክብር ነው የሚሆነው። አንተ አሁን ስትገልጸው የተጋድሎ የሰማዕትነት የጽድቅ ኩነኔ መስሎኝ ነው። ቤተክርስቲያን ናት ይሄን ነው ሀገርን መጠበቅ
ሀገርን መጠበቅ ከጠላት ከወራሪ መጠበቅ የሰፈር የቡድን ጸብ የብቀላ ጸብ ምናምን አይደለም። ጀግንነት ብቻ አይደለም። በእግዚአብሔርም ዘንድ ሀገር ለመጠበቅ የሚደረግ ተጋድሎ፣ ሃይማኖት ለመጠበቅ የሚደረግ ተጋድሎ ዋጋ የሚያስከፍል ነው። በአድዋ ጦርነት የተከናወነ ሁለት ነገር ነው። አንደኛው ሰው ነኝ የሚለውን ለማስመስከር የተደረገ ጦርነት ነው። ከዚህ ከድንበር ከመሬት ከምናምን አሳልፈው ሰው ነኝ፣ ጥቁር ስለሆንኩ ልትንቀኝ፣ ጥቁር ስለሆንኩ ልትወረኝ፣ ጥቁር ስለሆንኩ መተህ ባሪያ ልታደርገኝ አትችልም፣ አሰለጥንሃለሁ። አየለም እኔ የሰለጠንኩ ነኝ፣ ባህል፣ እሴት፣ ሃይማኖት ያለኝ ነኝ፣ አንተ ልታሰለጥነኝ አትችልም፣ ሰው ነኝ። ሰውነትን የማስመስከር ዘመቻ ነው የተደረገው በዚህ ዘመቻ ውስጥ። ስለዚህ ሰው ነን ብለው ነው የዘመቱት። ሰዎች መሆናችንን እናስመሰክራለን። እናንተም ሰዎች ናችሁ፣ እኛም ሰዎች ነን። ስለዚህ ድንበራችንን አልፋችሁ ልትመጡ አትችሉም። ልጆቻችንን ባሪያዎች ልታደርጉ አትችሉም። እኛን ባሪያዎች ልታደርጉ አትችሉም። ሃይማኖታችንን ልታጠፉ አትችሉም። መሬታችንን ልትወስዱ አትችሉም። እግዚአብሔር የወሰነልን ወሰን ማለፍ አትችሉም የሚለው ነው አንዱ። ሁለተኛው በአዋጁ ላይ እንደተገለጸው ሃይማኖት የሚያጠፋ ለምንድን ነው የመጡት? በፖፑ ተባርከው ሃይማኖት ለማስለወጥ ባሪያ ማድረግ ብቻ አይደለም፣ ሃይማኖት ለማስለወጥ የወረሯቸውን ሀገሮች ካቶሊክ አድርገዋል። የትኛውም ነጭ የወረራቸውን ሀገሮች ሃይማኖቱን ጭኖባቸው ነው ሄደው ሃይማኖታቸውን፣ ባህላቸውን፣ እሴታቸውን አጥፍቷል። በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ የሀገረ መንግስቱ ሃይማኖት ናት አይደል? እሷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሸናፊነት ስነ ልቦና በህዝቡ ዘንድ ስለፈጠረች ቤተክርስቲያንን ለማጥፋት የተደረገ ነው። ይህንን ለማወቅ ከዚያ በኋላ ከ40 ዓመት በኋላ እንደገና ጣሊያን የአድዋን በቀል ለመበቀል ጦርነት አድርጎ በዚህ በማይጨው ጦርነት ጊዜ ለምንድን ነው እየመረጠ አብያተ ክርስቲያናትን በመድፍ ያውድም የነበረው? ደብረ ሊባኖስ ላይ ያሁሉ ጭፍጨፋ የተከናወነው፣ አሰቦት ላይ ያሁሉ ጭፍጨፋ የተከናወነው በየቦታው እየሄደ የቤተክርስቲያን ሊቃውንትንና ጳጳሳትን እና አቡነ ጴጥሮስን እና አቡነ ሚካኤልን ለምንድን ነው የገደለው የሚለውን ካየህ በአድዋ ጊዜ ስነ ልቦናቸውን ከፍ አድርጋ ያሸነፈችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብሎ በማመን ነው ለማጥፋት ሞክሯል። በ5 ዓመቱ የአርበኝነት ዘመን ጣሊያን 5 ዓመት በነበረበት ጊዜ ሁሉ የኢትዮጵያ ቤተክርስቲያንን እንደተጋደላት እንዳጠፋት ሌላ ያጠፋው ተቋም ንገረኝ የለም። ስለዚህ የአድዋ ድል ላይ በግለሰብ ደረጃ የተሳተፉ ብዙዎች ቢኖሩም በአድዋ ድል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ላለማስወረር ሃይማኖቱ እንዳይጠፋ፣ እሴቱ እንዳይጠፋ፣ ባህሉ እንዳይጠፋ ከዚያ በኋላ እኮ ሳይዋጉ የተወረሩ ሀገሮች እንዴት እንደኖሩ እናውቃለን። ባሮች ናቸው። ዛሬ ነፃ ወጥተው የባርነት ስነ ልቦና አለቀቃቸው አይደል? ከዚህ ጋር ተያይዞ በጣም ብዙ ጊዜ ሲነሳ ቀለል ያለ ነገር ይመስላል፣ ግን ጥልቅ ነው፣ ደብዝ ያለው ጉዳይ ነው። እንዲሁ ጣሊያን የተወሰነ ጊዜ ከንትኑ እንመለሳለን ወደ ዋናው ታሪክ። ጣሊያን እኮ የተወሰነ ጊዜ ቢገዛ ኑሮ መንገዱ ምኑ ልማቱ ይኖር ነበረ። ሌሎች የገዛቸውን ሀገሮች ማየት ነው ልማቱን ሲሉ ሰማለሁ በአንድ በኩል። በሌላ በኩል ደግሞ አይ ባለመገዛት እኮ ሰብአዊ ነገር ሰው የመሆን ተከራክሮ የመግዛት አሁን በተገዙ ሀገሮች ሰዎች ስነ ልቦናና ባልተገዙ ኢትዮጵያውያንንና ሌሎችን ባልተገዙ ሀገራት ያለውን ኩራት ያለውን ጀብደኝነት በየትም አታገኘውም ሲሉ ሰማለሁ። መገዛት ለምንድን ነው ብዙዎች የማይመልሱት መልስ? ለምንድን ነው መንገድ የሚሰሩት? ለምንድን ነው ድልድይ የሚሰሩት? ለሁለት ምክንያት ነው። አንደኛው ያልያዟቸውን ሌሎች አካባቢዎች ለመያዝ ዘመናዊ መሳሪያና ዘመናዊ ተሽከርካሪዎቻቸውን ለመውሰድ ነው። አንተን ሊጠቅሙ አስፋልት ሊሰሩልህ በዚያ እንድትጓዝበት አይደለም። ሁለተኛው ሀብትህን ሊያሸሹበት ነው። ሳውዝ አፍሪካን ብታያት ዛሬ በጣም በሚደንቅ ሁኔታ መንገዶች አሏት ናት። ከአየር ትራንስፖርቱ ይልቅ የመሬት ትራንስፖርቱ እያዝናና የየብስ ትራንስፖርት ላይ ብትጓዝ ደስ የሚል ሀገር ነው አይደለ? ወርቅ ለማሸሽ ዳይመንድ ለመውሰድ ባህሮችን ከአንድ ቦታ ወደ አንዱ ቦታ ከአንዱ ማዕድን ስፍራ ወደ ሌላው ማዕድን ስፍራ ለማሸጋገር እንዲሁም ለነጮች የምትመች ከተማ ለመፍጠር የተሰሩ ናቸው። አሁን ጥቁሮች ይኖሩባቸዋል ወይ? አሁን ነጭ ጥቁር የሚለው ፈርሷል። እንደዛ ብለን ባንገልጸው ግን ይኖሩባቸዋል ወይ? የነሱ ናቸው ወይ? እና መንገድ የሚሰሩልህ እኮ ሀገርህ እንዲያምርባት እንድትሰለጥን አይደለም፣ የበለጠ አንተን ለመግዛት እንዲመቻቸውና እኛ መንግስት ብንሆን እንዲህ ነው የምናደርገው፣ እንዲህ ነው ልማት የምናመጣው የሚል ማሳያ ነው ብለንስ በበጎ ለምን አንረዳው? ሊሆን አይችልም። በዚህ በቅኝ ግዛት ስነ ልቦና ውስጥ
ቅኝ የገዛውን ሰው እንትን አድርጎ አሳምኖ አባብሎ ምናምን በዲሞክራሲያዊ መንገድ ሊገዛ የሚችል የለም። መጀመሪያም በጉልበት ነው ያዘ። በጉልበት ትገዛለህ። እንደዛ ነው የሆነው። በየትኛውም ሀገር ታሪክ ስታይ ቅኝ የተገዙ አገሮች ስነ ልቦና እስከ ዛሬ ድረስ በልጅ ልጆቻቸው አልጸዳም። በልጅ ልጆቻቸው ነጭ ሲያዩ የሚበረግጉ ለነጭ የሚንበረከኩ ነጮች አሁንም በእውቀት ይበልጡናል ብለው የሚያስቡ ቁሳዊ ነገርን ብቻ የሚያመልኩ እርስ በርስ የሚገዳደሉ ለቁሳዊ ነገር ወንጀል የበዛባቸው አካባቢዎች ሆነው ነው የቀሩት። ኢትዮጵያ አሁን ምን ላይ ናት ብትለኝ አሁን ያለንበት ይሄ ዓለማዊነት ግሎባላይዜሽኑ ያመጣብንን ቀውስ ሁሉ እንተዋውና ባህል ያለው ሴት ያለው ስነ ልቦና ያለው እግዚአብሔርን የሚፈራ ታላላቆቹን የሚያከብር ህዝብ ተፈጥሯል ከአድዋ በኋላ። ከዚያ በኋላ የነበሩ ብዙ ጥንቅጦች ነበሩ። አብዮት የሚባል እግዚአብሔር አልቦ እግዚአብሔር የሆነ እብደት መጣ። ያ እብደት ታላቅና ታናሽን አንድ አደርጋለሁ አለ፣ ትልቁን ዝቅ አደርጋለሁ፣ ትንሹን ከፍ አደርጋለሁ አለ። ብዙ ጥንቅጦች መጡ። ንጉሱን ገደሉ። ሃይማኖት በዝባዥ አቆርቋዥ ምናምን ብለው ሃይማኖትን ናቁ። እግዚአብሔር የለም አሉ። ያ ሁሉ ያስከፈለን እስከ ዛሬ ድረስ የመጣ አሁንም ድረስ የሚከናወን ብዙ ነገሮች አሉ። በዚህ ሂደት ውስጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ነጻነት ያበረከተችው አስተዋጽኦ ካህናት ሞተዋል። በአድዋ ጦርነት ውስጥ የቆሰሉ ካህናት አሉ። እንዲያውም ታቦት የተሸከሙ በመሳሪያ የተመቱ ጭምር እንዳሉ ታሪክ ይነግረናል። እንደዚህ ያሉ ጉዳዮችን ስታይ ጣሊያን 5 ዓመት ቀርቶ አንድ ቀን በገዛን ብለህ አትመኝ። የሚሰራው ነገር ያንተ ያልሆነ አንተን ለመግዣ፣ ለማንበርከኪያ፣ ለማሸነፊያ፣ ለመግደያ የሚሰራ መሆኑን ስለሚያሳይ ማለት ነው። የአድዋን ድል የኢትዮጵያ የሀገር ድል ኩራት፣ የጥቁር ሕዝብም ድል ተደርጎ አሁንም ይጠቀሳል። በፊትም ወደፊትም እንደዛ ነበር ማስበው። አሁን አንተ ስትገልጸው የቤተ ክርስቲያን ንግስና የቤተ ክርስቲያን ክብረ በዓል አድርጎ መጥቀስ አንድ በፖለቲካው ዓለም በታሪክም በጋዜጠኝነቱ ሙያ ካለ ሰው የሚጠበቅ ነው ወይ? አንድ ሲያደርጋል ወይ? ኢትዮጵያውያንን መጥበብ አይሆንም ወይ? እሺ በጊዜው ቤተክርስቲያን በዛ ጊዜ አሁን ያለው የሃይማኖት ብዝሃነት አይኖር ይሆናል፣ ተሳትፎም እንደዛ። በጊዜው ቤተክርስቲያን ኃላፊነቷን ተወጥታ ምዕመኖቿ ባርካ ካህናት ቀሳውስቱም እንዳልከው ከነታቦታታቸው ዘምተው ሊሆን ይችላል። ግን ያ ሀገርን የማጽኛ እንጂ የቤተ ክርስቲያን የኔን ብቻ ነው፣ ንግሴ ነው፣ ነገ በዓሌ ነው የሚል የሃይማኖትና የተጋድሎ ነገር አስመስሎ መግለጹ አሁን ኢትዮጵያን የሚያኗኑር ነገር ይመስልሃል ወይ? ታሪክ ደግሞ አንዱ ነገሩ ያለፈው አልፎ የዛሬን መስሪያ ማድረግ ልክ ነው። የቤተ ክርስቲያንም እሳቤ የኔም እሳቤ አድዋ የቤተ ክርስቲያን ብቻ ነው ሌላው አይመለከተውም የሚል አይደለም። በበቂ ሁኔታ የአድዋ ጦርነት በማን ተመራ? አሁን እንድንስማማ ወይም የሆነ ሰው እንዳይከፋው አድዋ የሚባል ድል የለንም ነበረ ብለን እንፋቀው እኮ አይባልም። ድሉ ግን የቤተ ክርስቲያን ነው። እንደ ክብረ በዓል አክብሩት። ታቦት ተሸክሜ ነው ያመጣሁት ማለት ግን ሃይማኖትን እኮ በሌላ መንገድ መስበክ ነው በድል አሳቦ። አዎ ልክ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትኖር ኖሮ ድሉ አይኖርም ነበር። ይሄንን ማወቅ አለብህ። ድሉ አይኖርም ነበር፣ እንሸነፍ ነበር። ያስነ ልቦና አይኖርም ነበር። ሙስሊሞች ደግሞ አብረው ባይዋጉ ኑሮ ድሉ አይኖርም ነበር የሚል ሐሳብ ለምን አይነሳም? ልክ ነው፣ እስማማለሁ። አሁን አንተ ያልከውን እስማማለሁ። ስለዚህ የተጋድሎ ጉዳይ አታርገው። የተጋድሎ ጉዳይ ነው የማነሳው። በእግዚአብሔር እታመናለሁ፣ እናንተም በእግዚአብሔር ታመኑና አብረን እንዝመት የሚል ጥሪ ያደረገ ንጉስ አለ። በአላህ እታመናለሁ አላሁ አክበር ብሎም የተሰለፋለ ነው። ጥያቄ ደግሞ ዳያሎግ እናርገው። ተክሌ መጀመሪያ የአድዋ በዚህ ጉዳይ ዳያሎግ ስላለ ነው። የአድዋ ትክክል ነው አለ። የአድዋ መነሻ የጣሊያን ወረራ ነው። የጣሊያንን ወረራ ለመመከት መሪው ምን አለ? ጦርነቱን የመራው ሰው፣ ክተት ያወጀው ሰው፣ እዚህ ጠብቁኝ እንዘምታለን ያለው ሰው ምን አለ? እግዚአብሔር አላሳፈረኝም፣ ወደፊትም አያሳፍረኝም። የወሰነልኝ ድንበር አልፎ መጥቷል። እኔ በእግዚአብሔር እታመናለሁ፣ እናንተም በእግዚአብሔር ታመኑና እንውጋው አለ አይደለ? ህዝብ ይህንን ተቀበለ። ከዚያ በኋላ በዘመቻው ውስጥ ሁሉ በየዕለቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመራ ጸሎት እየተከናወነ ድሉ
ደረጃ ድረስ ደረሰ። የድሉ ዕለትም የተከናወነው ይሄ ነው። ከዚያም በኋላ ብዙ ነገሮች አሉ እንዳናረዝመው ነው። ከዚያ ተመልሶ ሲመጣ ኃይለ ጽልመት ተሞአ እያሉ ካህናቱ ከተቀበሉት በኋላ የተማረኩት ጣሊያኖች እነዚህም እናት አላቸው፣ እነዚህም ደግሞ እዚያም ያለቅሱላቸው ሚስትና ልጆች አሏቸው እየተባሉ በእንክብካቤ የተያዙበት ወደ ሀገራቸው እንዲመለሱ የተደረጉበት የተቀጣው ሀገር ከጂ ነው። ሀገር የከዳው ነው የተቀጣው እንጂ ጣሊያኖች እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ልቦና ስለተመራ አንተ ወደ ጠየቀኝ ስነሳ የኔ ነው ድሉ ሌላው አይመለከተውም የሚል ሊኖር አይችልም። ባለቤትነቱ ግን በአግባቡ መገለጥ አለበት የሚል ሐሳብ ነው እኔ ያነሳሁት። በሙስሊም ነበረበት በዚህ ውስጥ አዎ ነበረበት። ድሉ እኮ የሙስሊምም ነው። ዛሬ ኢትዮጵያ ውስጥ መስጊድ እንዲኖር አድዋ የሚባለው ድል መኖር ነበረበት። አይኖርህም ነበረ። በዛኛው ስነ ልቦና ውስጥ ነበረ የምትኖረው። ዛሬ ኢትዮጵያ ውስጥ የተለያየ ቋንቋ እንዲኖረን በተለያየ ቋንቋ እንድንነጋገር አድዋ የሚባለው ድል አስፈላጊ ነበር። ያለዚያ ፈረንሳይኛ ተናጋሪ ሀገራት፣ እንግሊዝኛ ተናጋሪ ሀገራት እንደሚባሉት እንደተከፈሉት የቀኝ ግዛት ሀገራት እንደዛ አይደለም የሚባሉት። ከቀኝ ግዛት ሀገራት መካከል አንግሎፎን ፍራንኮፎን ያ ስለዚህ እንደዛ ሆነ ትቀር ነበረ። ቋንቋህን ጠብቋል፣ ሃይማኖትህን ጠብቋል፣ ባህልህን ጠብቋል፣ አሁን ያሉ የኢትዮጵያ ማንነቶችን ጠብቋል። ስለዚህ አድዋ የሁሉም ነው። ይሄንን የጠበቀልኝ ድል፣ ይሄንን ያሻገረኝ ድል፣ ዛሬ ላይ እንዲህ እንዲል ያደረገኝ ድል ብሎ ሊያከብረው የሚገባው ድል ነው። በአድዋ ጦርነት ውስጥ ግን የነበረውን ሚና ልታካፍለው እኩል ተካፈሉ እናንተ ብለህ ልታካፍለው የምትችልበት ፋክት የለም። አሁን የተናገርነው ፋክት ነው። ይሄንን ፋክት የሚሽር ይሄንን ፋክት የሚያጣፋ ሌላ ፋክት ይምጣ። የተጻፈ የተነገረ የሚያውቁ ሰዎች ያምጡትና መነጋገር ይቻላል። ያኛው ፋክት እስከሚመጣ ድረስ ታሪክ የጻፈልን ይሄንን ነው። ንጉሱም ሰራዊቱም የሰራዊቱ በተለይ የጦር መሪዎቹ ንጉሱ የሚያምኑት ሊቀ ሰማዕታት ቅዱስ ጊዮርጊስ አብሮን ዘምቶ በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳኢነት አሸንፈናል። ስለዚህ ስንመለስ ቤተክርስቲያኑን እንሰራለን አሉ አይደል? መጡ፣ ሰሩ። በነገራችን ላይ አራዳ ጊዮርጊስ ፒያሳ ያለው የቅዱስ ጊዮርጊስ ታቦት አብሮ የዘመተው ታቦት ንግስ ነው። ለአድዋ ጊዜ ንግስ ነው፣ ክብረ በዓል ነው። ክብረ በዓሉ ሌላ ክብረ በዓል አይደለም። ጊዮርጊስ ኢትዮጵያውያንን የረዳበት ዕለት ተብሎ የሚከበርበት ነው። የረዳበት ዕለት በነጮች እንዳንዋረድ ከነሱ በመሳሪያ ባነስ ነው በእኛ አሸናፊዎች እንሆን ዘንድ ቅዱስ ጊዮርጊስ ከአምላኩ ያማለደንና የረዳን ዕለት ነው ተብሎ ክብረ በዓል ተደርጎ የሚከበርበት ዕለት ነው። ለኢትዮጵያ ቤተክርስቲያንማ ክብረ በዓል ነው ይሄ። ጊዮርጊስ እኮ በ23 ይውላል ብዬ ነው። በወር በገባ በ23ኛው ቀን ጦርነቱም የተከናወነው በ23 የጊዮርጊስ ዕለት ነው። ቅድም እንደገለጽኩልህ እኮ ነው። በ23 የጊዮርጊስ ዕለት ማይጓጓ ጊዮርጊስ እያስቀደሱ በነበረበት ሰዓት ነው ጦርነቱ የተከናወነ። የአድዋ ድል የካቲት 23 ቀን ነው የሆነው። የተለየ ምክንያት አለው። ያ በ23 መዋሉ ቅዱስ ጊዮርጊስ ሊረዳን ስለፈለገ ስለለመንን ታቦተ ጊዮርጊስን ይዘን ስለሄድን በ22 አልተከናወነም፣ በ21 አልተከናወነም፣ በ24 አልተከናወነም። የቅዱስ ጊዮርጊስ ተራዳይነት ከኛ ጋር እንዲያውም እኮ ምናምነው እኮ ቅድም ገለጽኩ እኮ ግራጌታ ለጊዮርጊስ በመጽሐፋቸው እንደጻፉት የምናምነው እኮ የኛ ሰራዊት ብቻ አይደለም ጊዮርጊስ አብሮን ተዋግቷል አሸንፏል እያልን ነው። ስለዚህ ወደ አድዋ ሲካሄድ የተነሳንበት ስነ ልቦናና የታመንበት ነገር ነው ያሸነፈው የኛ ጦር መወርወር፣ ጋሻ መስበቅ፣ ጦር መስበቅ፣ በጋሻ መከላከል ብቻ አልነበረም አይደለም። በዚያ ውስጥ የነበሩ ታላላቅ የጦር መሪዎች ነበሩ፣ ለሀገራቸው መሞት የሚችሉ ዘላው መድፍ ውስጥ የሚገቡ እንደነገበየው ያሉ። ያ ታሪክ አሁን ይህን ያህል የቆየንበት የገለጽነው ታሪክ ለዛሬ ኢትዮጵያ ያኔ በዚህ ልክ አንድ ሆኖ ያን አስፈሪ ያመጣ ድል ያመጣ ያን አስፈሪ ሰራዊት የመለሰ ድል ነበረ። እኔ ብዙ ጊዜ በመቶ ምናምን ዓመት ባስቆጠረ ታሪክ መቼም ዛሬ ስናወራ ለዛሬ ያለውን ፋይዳ እያየን መሆን አለበት ብዬ እኔ በግሌ ያምናለሁ። ምን ይጠቅመናል? የባሰ አያራራቅም ወይ? አሁን ታሪኩን እየነገርከኝ ባለበት አውድ ከሆነ ድሉ አየር ላይ ሊንሳፈፍ ነው። በቃ እዛው ቤተክርስቲያን እዛው ጊዮርጊስ ይከበር ሊሉ ነው ኢትዮጵያውያን። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም የሚያደርገውን ምክንያት እኮ ጠቀስኩኝ። ዛሬ ላለንበት ለቆምንበት ስነ ልቦና
ዛሬ ለምንናገረው ቋንቋ ዛሬ አገረ መንግስት ብለን ለምንጠራው የግዛት ክልላችን ለአየራችን ለመልክዓ ምድራችን ለማድናችን ዛሬ ኢትዮጵያ ለምንለው ነገር ሁሉ ለባህላችን ለሴታችን አድዋ መነሻ ነው። ፈረንሳይኛ ተናጋሪ ያላረገንም ጣሊያንኛ ተናጋሪ ያላረገንም የየራሳችንን የእናት አባቶቻችንን ቋንቋ እንድንናገር አድርጎናል። መስጊድ መስራት ችለናል። የተለያዩ ሃይማኖቶች ያሉባት አገር መሆን ችላለች። ይሄ የአድዋ ድል ትሩፋት ነው። ስለዚህ አድዋ ድል የኔ ነው አሁን ሌላ ማለት ለምንድን ነው የሚያሳፍረው? አሁን ሌላ አድዋ ያስፈልገናል። ቤተክርስቲያን ከተሳተፈችበት የኔ አይደለም ይባላል እንዴ? አሁን ሌላ አድዋ ጦርነት ላይሆን ይችላል። ይሄ ዘመን የዋጀው ሌላ ድል ሌላ ስኬት ሊያስፈልግ ይችላል እንደ ኢትዮጵያ። ልክ ነው። ምን አይነት ሌላ አድዋ ደግሞ ልክ ኢትዮጵያውያንን ያኔ አንድ እንዳደረጋቸው አሁን ያሉት ንጉስ ሲጣሩ ሳይ ብሎ ሊዘምትላት የሚችለው ዓላማ ምንድነው? አሁን በዚህ ጊዜ ኢትዮጵያ አንድነት ነው። ሌላ አድዋ የሚኖረን ኢትዮጵያ አንድነታችንን መመለስ ነው። ለኔ አድዋን አሸንፈናል። አድዋ ማሸነፍ የማይቻል ማሸነፍ ነው። ያሸነፍ ነው አይደል? ማይቻል ኃይል ነው። ቅድም እንደገለጽኩት በዘመናዊ መሳሪያ የተራቀቀ የዓለም ድጋፍ ያለው በዚያ ዘመን ጥቁሮችን መውረር እንደ ልማድ የተቆጠረ ኃያል የሚያደርግ አዲስ ግዛት መጨመር አዲስ ግዛት ጨመረ ተብሎ የሚያስጨበጭብ እንጂ የሰው መብት ጥሰሃል ማያስብል የነበረ ዘመን ደግሞ ኋላ ቀሮች ግን እግዚአብሔርን የሚያምኑ በባዶ እግራቸው የሚጓዙ አውሮፕላን ምን እንደሆነ ማያውቁ የነበሩ ገና ስልጣኔ ወደ ሀገራቸው ሊገባ የሚፈልጉ እንጂ ስልጣኔ ምን እንደሆነ የማያውቁ የነበሩ መድፎች ያልነበሯቸው ትልልቅ መሳሪያዎች ማይተኩሱ የነበሩ ኢትዮጵያውያን በእነዚህ መካከል ነው ጦርነት የተከናወነው። የማይቻል ነበር የሚመስለው። በጣም በአጭር ደቂቃ ውስጥ ጠራርጎ ጣሊያን የሚያሸንፋቸው የሚመስሉ ግን ፈሪሃ እግዚአብሔር ያላቸው ወኔ ያላቸው ንጉስ ያላቸው በንጉስ የሚመሩ ስርዓት ያላቸው እንደ ጉንዳን በሰልፍ የሚሄዱ እግዚአብሔርን የታመኑ ሀበሾች ያሸነፉበት ነው አይደለ? ዛሬ ላይ እንዲህ ያለ አድዋ ያስፈልገናል። አድዋ የምንለው መለያየታችንን መራራቃችንን አንዱ በአንዱ ላይ መነሳቱን ወንድማማቾች መገዳደላችንን ድል ሊያረግ የሚችል አስተሳሰብ አንድነት ማምጣት ስንችል ሁለተኛውን አድዋ ደግመነዋል ማለት ይቻላል። ኢትዮጵያን አድዋ እንዳሻገራት አሁንም ኢትዮጵያን የሚያሻግራት አንድነታችን ነው። በዚህ ውስጥ ሙስሊም አትሳተፍም፣ የሆነ አካል አትሳተፍም። ከምኒልክ ጋር የተጣሉ ሰዎች ድንጋይ ተሸክመው መጥተው ይማሩንና አብረኖት እንዝመት የሚሉ መኳንንት ነበሩ። ምረዋቸው አብረዋቸው ዘምተዋል። ከተዋቸው በኋላ ይማሩንና አብረን እንዝመት ለሀገራችን እያሉ እንደዚያ ያለ በኢትዮጵያዊ አንድነት ውስጥ የተጣለውን መርዝ የተጣለውን መለያየት አንዱ ባንዱ ላይ የተነሳውን የእርስ በርስ መገዳደሉን የእርስ በርስ መጠፋፋቱን ሊያቆም የሚችል ጥሪ ሊያቆም የሚችል የጥሪ መቀበል ሲመጣ ሌላኛው አድዋ ነው ብለን እናምናለን። የኔ አድዋ ኢትዮጵያውያን በአንድነት መቆም ሲችሉ ነው። የኔ አድዋ ኢትዮጵያ አንዱ ባንዱ ላይ የማይነሳባት አንዱ አንዱን የማያሳድድባት አንዱ በአንዱ ላይ የበላይ አንዱ የበታች የማይሆንባት ሰዎች በማንነታቸው ምክንያት በሃይማኖታቸው ምክንያት የማይገፉባት ኢትዮጵያ የምትባል ሀገር መሪ ያላት ልክ ቅድም እንደገለጽኩት ፈሪሃ እግዚአብሔር ያለው ህዝብ ባህል ያለው ሴት ያለው እንደ ጉንዳን በሰልፍ የሚሄድ በህግ በስርዓት የሚመራ ህዝብ በሀገሩ ጉዳይ ስትመጣበት የማይደራደር ደግሞ በሌላው ጨዋ የሆነ ህዝብ መፍጠር የምንችልበት ትውልዱን ከገባበት ድብታ ከገባበት ሀገር መጥላት ከገባበት ስደት መውደድ የምታስቆምበትና ሀገርህን እንደገና የምትሰራበት እስራኤል በፉጨት ተጠራርተው ሀገራቸውን እንደሰሩ በፉጨት ተጠራርተህ ሀገር የሚባል መንፈስ ሀገረ መንግስት የሚባል ትልቅ ቁም ነገር ታላቅ የሆነ ህዝብ መፍጠር የምትችልበት ጥሪ ሁለተኛው አድዋ ነው። ዳግማዊ አድዋ መባል ይችላል። በእያንዳንዱ የሰፈር ጦርነት ውስጥ በእያንዳንዱ ምናምን ውስጥ ዳግማዊ አድዋ እያልክ ብትሰለፍ ዳግማዊ አድዋ ከመገዳደል ከመጨራረስ አንዱ አንዱን ከመግደል ያለፈ ዓላማ ነበር። ጣሊያኖችን መግደል አልነበረም የአድዋ ዓላማ። ጥቁር ሰው መሆኑን ማስመስከር፣ ኢትዮጵያ አንድነትን ማረጋገጥ፣ እግዚአብሔር የወሰነልንን ወሰን አናልፍም እነሱም አይለፉብን ማለት፣ ህግ ማስከበር፣ ስርዓት ማስከበር። ከዚያ በኋላ ጥቁሮች ሁሉ ይሄንን እንደ አራያ ወስደው እኛም ሰዎች ነን ኢትዮጵያውያን እንዳደረጉት
ምኒልክ የመራው ህዝብ እንዳደረገው እናደርጋለን፣ ነፃ እንወጣለን ብለው ነፃ እንዲወጡ የዓለም ካርታ እንዲቀየር ማድረግ ማለት ነው። አሁን በብዙ ሚዲያዎች ሰማለሁ የአሰብ ጉዳይ ተነስቶ ብዙ ጉንጉምታ ሰማለሁ። ጠቅላይ ሚኒስትሩም በፓርላማ ቀርበው ስለ አሰብ የተወሰነ ነገር ብለዋል። ምናልባት የከፋ ነገር ከመጣ አሰብ ጦር ሊያማዝዝ ይችላል። አሰብ የጦር ምክንያት ሆኖ ኢትዮጵያውያን ያኔ ምኒልክ እንደጠሩት አሁን ያሉት ጠቅላይ ሚኒስትር አስቀይሜ አላቅም አብረኸኝ እንድትዘምት ከተህ ጠብቀኝ ወረኢሉ ቢሉ እናሳቸው ያ የኢትዮጵያውያን አንድነት ወደ አሰብ ተመልሶ ዳግማዊ አድዋ ሌላ አሰብ የሚያስብል አንድነት ተፈጥሮ ድሉም ይመጣል ብለህ ታስባለህ? አንድ ጉዳይ የሚፈታው በየዘመኑ ነው። አድዋ ዘመን ጦርነት ከማድረግ ውጭ አማራጭ አልነበረም። ከመዋጋት ውጭ አማራጭ አልነበረም። ይሄኛው ወዛ ነው። ያ ዘመን ሰዎች በጦር ኃይል ኃያል የሚባሉበት ዲፕሎማሲ የማይሰራበት ባንድም በሌላ መንገድ ኃያል የሆነው እስከፈለገው እስከሮጠበት ፈረሱ እስከቆመበት ድረስ መሬት የሚወስድበት የነበረ ዘመን ነው። ከዚያ ውጪ ጦርነቱ እንዳይከናወን እኮ ምኒልክ ብዙ ነገር አድርገዋል አይደለ? የሁለት ክርስቲያኖች ደም አይፍሰስ ግድ የላችሁም። እኔ ለተለያዩ መንግስታት ደብዳቤ ጽፈዋል። ይሄ ጦርነት እንዳይከናወን ለማድረግ ሰዎች እንዳይሞቱ ለማድረግ ልጆች ወላጅ አልባ እንዳይሆኑ፣ እናቶች ልጅ አልባ እንዳይሆኑ፣ ወጣቶች እንዳይሞቱ ብዙ ነገሮች ተደርጓል። ከሳቸው በፊት የነበሩት ታላቁ አፄ ዮሐንስ አራተኛ እንዲሁ ከግብጾች ጋር በነበረው እንትን ለንግስት ኤልሳቤጥ ይመስለኛል በጻፉት ደብዳቤ ጦርነቱ እንዳይከናወን ነው የለመኑት። ከዚያ ምን አሉ? ከተከናወነስ እነሱም ከአባቶቻቸው አይበልጡም እኔም ከአባቶቼ አላንስም የሚል ቃል ተጠቀሙ። ስለዚህ የዛሬ ዘመን የግዴታ ነው ጦርነት ወይ? ጦርነት የግዴታ አማራጭ ነው ወይ? ጦርነት የግዴታ አይደለም፣ የምንም አማራጭ ሆኖ መወሰድ የለበትም ብዬ ነው የማምነው። በፊልም እኮ አይደለም ያየነው እኔ እናንተ አሁን እኮ አየን ማለት ስለ ጦርነት ይነገራል። የጦርነትን አስከፊነት አይደለም አሁን ቆይ ቢሆን አንድነትን ይፈጥራል ወይ? ወደዛ ነው የምመጣው። ይሄ ትውልድ አሁን የኔና አንተ ትውልድ በጣም በቅርብ ዓመታት ውስጥ ጦርነት ምን ያህል አስከፊ እንደሆነ ተመለከተ። ለሌላ ጦርነት ልታዘጋጀው ትችላለህ ወይ? ከጦርነት በኋላ የሚደረግ ገፍቶ ከመጣ እኮ ነው። አሁን የጦርነትን ጥሩነትና የጦርነትን አስከፊነት አይደለም። ስለገፍቶ መምጣት ለምንድን ነው የምታወራው? ሐሳብ አይደለም። በጣም ጥሩ። ወደ አንተ ጥያቄ ልምጣ። ቅድም ያነሳሁት ነገር ነበረ። የኔ ሁለተኛ አድዋ ምንድነው አልኩኝ? ኢትዮጵያውያን አንድነታቸውን የሚሰሩበት የሚጠራሩበት ሀገራቸውን የሚወዱበት መንፈስ መፍጠር ነው ሁለተኛ አድዋ አልኩ። ለምን አልኩ? ይሄን አንዱ እሱ ቢሆን አሁን ጭምጭምታው ስለምሰን አንዱ እሱ ቢሆን ኢትዮጵያ የባህር በር ያጣችበት ያን ደግሞ አካባቢውም ደግሞ ሰሜን ስለሆነ ያን ጊዜም በሰሜን ነው ጦርነቱ ያድዋው። ኢትዮጵያ የባህር በር ያጣችበት ዝግ ሀገር የሆነችበት እድል በመጥፎ ታሪክ አጋጣሚ ተፈጥሯል። አሁን እንደው ደግሞ አንዳንድ ሰዎች በጣም በዚህ ጉዳይ የተወሰነ ዕውቀት ያላቸው ሰዎች አሁን ጠየቀኝ። ይሄ ጥሪ ቢደረግ አይደለም። እኔ የፈለኩት አንድነት መፍጠር አለበት መጀመሪያ ነው። እኔ አንድነት መፍጠሪያ ጦርነት ብቻ አይደለም። በነገራችን ላይ ኢትዮጵያውያን ባድዋ አንድነት አልፈጠሩም። ባድዋ ጦርነት አይደለም አንድነት የተፈጠረው። ከዛ በፊት የተገነባው ስነ ልቦና ነው እና ሲባል የመጣው አንድነት መፍጠሪያ አጀንዳ ሊሆን አይችልም። ጦርነት የአንድነት መፍጠሪያ አጀንዳ አይደለም አልከኝ እኮ ቅድም። የተጣሉትን በሙሉ ይቅር በለኝ ምኒልክ እያሉ ለምንድን ነው ዘመቱ? ለምንድን ነው እሱ የሆነ? የጋራ ድስታቸው ልትሰበር ሆነቻ ኢትዮጵያ። ስለዚህ አሁንም ቢሆን ለጋራ አገራችን ጉልቻ እንጣድ፣ አሰብን የባህር በራችንን እናስመልስ የሚል ጥሪ ቢመጣ እንደው ወደ አሁኑ የተጠጋ ሐሳብ ፈልጌ ነው ይመጣል ወይ? ያ አንድነትን ጥሪው ሲመጣ ብንነጋገርበት ምንድነው መሰለህ እኔ ማነሳው። እሺ ሁሌ የሚከነክነን ነገር ሁሌ የምንናገር ምንም መደባበቅ እኮ አያስፈልግም። እውነት ነው መነጋገር ያለብን። አለ ወይ አንድነት? አንድ ነን ወይ? አንዱ ባንዱ ላይ አልተነሳም ወይ?
የጋራ የሚያደርገን አጀንዳ አልጠፋብንም ወይ? አጀንዳዎችን ሁሉ አንዱ ለፖለቲካ ጥቅም የሚጠቀሙበት ነው ብሎ የሀገሩንም አጀንዳ ሁሉ የሚሰብርበት አገር አቀፍ አጀንዳዎችን ሁሉ የሚጠላበት፣ ሌላኛው ደግሞ እነከሌ በአገር አቀፍ አጀንዳ ውስጥ አይመለከታቸውም፣ እኔ ብቻ ነኝ ሀገር ወዳድ፣ እኔ ብቻ ነኝ ለሀገሩም ሆነው የሚልበት አይደለም። ተወቃሹ ማን ነው? ፖለቲከኛው፣ ምሁሩ? ለዚህ ተወቃሹ ቅድም ያስቀመጥኳቸው ነገሮች አሉ። ስፔሻሊ ከ60ዎቹ አብዮት ወዲህ የተፈጠረው የፖለቲካ አስተሳሰብ የኩረጃ ኢትዮጵያዊ ያልሆነ በኮፒ ፔስት የሚመጣ ርዕዮተ ዓለም የሚጫንበት ስለሆነ ኢትዮጵያዊ ፍልስፍና ጠፍቶ ኢትዮጵያዊ ሴት ኢትዮጵያዊ ባህል መሬት ላይ ገበሬው ላይ ህዝቡ ላይ ይኑር እንጂ ፖለቲካው ላይ ተቋማት ላይ አመራሩ ላይ ስለጠፋ በዚህ ምክንያት በኮፒ ፔስት በምትመራ ሀገር ውስጥ አንድነትን ማምጣት አልቻለም። ላለፉት 60 ዓመታት በማንነቴ ምክንያት እገነጠላለሁ እያለ ተስፋ ያልቆረጠ እስካሁን መሳሪያ ያዘ አካል አለ አይደለ? እሱ ብቻ አይደለም። ከዚያ በኋላ የተወለዱ የማንነት አስመላሽ ቡድኖች ተፈጥረዋል። ከዚያ በኋላ ጥቃት የወለደው በዚህም በዚያም በኩል ጥቃት ደርሶብኛል፣ ጥቃቴን እከላከላለሁ የሚል መሳሪያ አንጋች ተነስቷል። ከዚያ በኋላ እኔ ብቻ ነኝ የማውቅልህ የሚል ተደጋጋሚ ጊዜ መሪዎች ተነስተዋል። ስለዚህ አንድነት የለም፣ አልመጣም። እኔ እናንተ በስቱዲዮ ውስጥ በአራት ማዕዘን ስቱዲዮ ውስጥ አንድነት አለ ይመጣል ምናምን ስላልን የሚመጣ አይደለም፣ የሚሰራ ነው። ያን ጊዜ እኮ ተሰርቷል አልኩ። ስለ አድዋ ስንነጋገር ቅድመ አድዋ ለምን አነሳን? ተሰርቷል። ስነ ልቦናው አንድ ናችሁ፣ አትገዳደሉም፣ የአንድ እናት ልጆች ናችሁ። ስልጣን ሊያጣላችሁ ይችላል። አኮራርፎ አንዱን ጫካ አንዱን ቤተ መንግስት ሊያደርገው ይችላል። ሀገር አቀፍ የሆነ ጉዳይ ሲመጣ፣ ሃይማኖት የሚያጠፋ ሀገር የሚያጠፋ ነገር ሲመጣ በዚህ ምክንያት አንድ ሆናችሁ ሀገር የሚያጠፋውን ጠላት ማሸነፍ አለባችሁ የሚል ስነ ልቦና ተሰርቷል። ያ ስነ ልቦና አሁን አለ ወይ? ለምን እንዋሻለን? ውስጣችን የለም። ስለዚህ አሁንም የምጠይቀኝ ጥያቄ እንዲህ ያለ ጥሪ ቢነሳ ሲነሳ ምን ነጋገርበት እንዳለ ሆኖ በልበ ሙሉነት ይሄ የኔ አጀንዳ ነው ብሎ የሚያነግበው ሰው አለ። መቼም ይነሳ ብዬ አልመኝልህም። አዎ ልክ ነው። ጦርነትን ቅድም እንዳልኩት ነው። ስለ አድዋ ስለምናምን እንናገር እንጂ በእኛ ዘመን በእኔና ባንተ ዘመን በእኔና ባንተ ኩዮች መካከል ጦርነት ተከናውኗል፣ እየተከናወነ ነው። አድዋም ጥሩ ነው። ስለዚህ ያ አድዋ የተከናወነበት ስሪት ሀገርን የማዳን ሃይማኖትን የመጠበቅ ባህልን የማትረፍ ኢትዮጵያ የሚባለው ስም እንዲቀጥል የማድረግ ከዚህ በጣም ከፍ ብሎ የዓለምን ካርታ የመቀየር የዓለምን አስተሳሰብ የመቀየር ነው። ጣሊያን ላይ እኮ ሰልፍ ተደርጓል። ቪቫ ሚኒሊክ የሚል ሚኒሊክን በጣም አድንቀው በጣሊያን ጋዜጦች ላይ የሚኒሊክ ስም በጥሩ ስም ተነስቷል። ሚኒሊክ የሚወክለው ንጉሠ ነገሥት ሚኒሊክን ብቻ አይደለም። ከአንዲት ተራ ጎጆ ወጥቶ ልጆቹን በሩን ዘግቶ አገሬን እጠብቃለሁ ብሎ የሄደውን ገበሬ ጭምር የሚወክል ነው። ባይሆንብን በዚህ ዘመን ጦርነት ባይመጣብን ነገሮች ሁሉ በስምምነትና በንግግር የሚፈቱ ቢሆኑ እንወዳለን። በዛ ዘመን እንደነበረው ጦርነት ከተሸናነፍን በኋላ ወደ ነባሩ የኑሮ ባህል ለመመለስ ብዙ ዓመት የሚፈጅብን ስለሆነ ያኛው ዘመን ያው የጦርነት ዘመንም ስለነበረ ባይሆንብን እንወዳለን። ከጦርነቶች ሁሉ ከማሸነፎች ሁሉ በፊት ራስን ማሸነፍና ትውልዱን አንድ የማድረግ ጦርነት አለብን። እሱን ጦርነት ሁሉም ሰው ሊያሸንፈው ቢሰራ መልካም ነው ብዬ አምናለሁ። ሌላው ግን እንደ አንድ ኦርቶዶክሳዊ የማሸነፊያው ቁልፍ ሁልጊዜም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ነው ብዬ አምናለሁ። እንደ አንድ ኦርቶዶክሳዊ የሌላው ሰው እንደ አንድ ኦርቶዶክሳዊ ተናገር ቁልፉ አድዋን በዚህ እንዳሸነፍከው ሁሉ አሁንም በጸሎት በእግዚአብሔር ኃይል በቅንነት ሀገርን በመውደድ ህዝብን በመውደድ ማሸነፍ ይቻላል። ይቺኛዋን አድዋን ያሸነፈችው የመራችውን አይ የለም የሷ አይደለም እሷ ካለችበት አናከብረውም አድዋን ከሚለው ወጥተህ እንዲያውም አሁን ከማሳደድ ከመግፋት ቤተክርስቲያን አቆርቋዥ ናት ቡርጇ ናት ከነገስታቱ ጋር ሆና እንዲያረጋችን ሲሶ መሬት ወሰደችብን የሚል ባዶ ትርክት ከመተረክ ይልቅ ቤተክርስቲያኗ በውስጧ የያዘችውን የማሸነፍ ስነ ልቦና ያለው ምዕመን የማሸነፍ ስነ ልቦና ያለው ትምህርት፣ ስብከት፣ መዝሙር፣ ቃለ እግዚአብሔር ሌሎቹንም ነገሮች አገር መጠቀም ብትችል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተከማቸውን እምቅ የማሸነፍ ጥበብ መጠቀም የምትችልበት ሁኔታ ቢኖር
ጦርነቶቹም አይነሱም። በተነሱ ጦርነቶች ውስጥ ሁሉ ማሸነፍ ይቻላል። ምክንያቱም ቤተክርስቲያን መፍትሄ አላት። በጣም ብዙ መፍትሄዎች አሏት። ለዛ ነው ክቡር ጠቅላይ ሚኒስትሩ ብዙ ጊዜ ኦርቶዶክስ ሀገር ናት ሲሉ ሰማቸዋል። ልክ ነው ተብሏል። ከዚያ በኋላ ደግሞ በብዙ ኦርቶዶክስ ሀገር ውስጥ መኖር በሚያቅታት ልክ የተፈተነችባቸው በጣም ብዙ ክስተቶች በእኔና ባንተ እንዲህ አይነት ፈተናዎች ተፈጥረዋል። እነዚህን ፈተናዎች አስወግዶ ቤተክርስቲያንን የችግሮች መፍትሄ አድርጎ ቤተክርስቲያንን የሆነ ተቋም ብቻ አድርጎ ከሳልከው ተቋም ነው፣ የሆነ ተቋም ነው፣ ለአማኞቹ ብቻ የሚሰራ ተቋም አይደለም። ቤተክርስቲያን ከዚያ በላይ ነው። ሀገርን ያቆመ ምሰሶ ነው፣ አምድ ነው። ያንን አምድ ስትነቀንቀው እኔ ምናልባት ከዚህኛው አጀንዳ እንዳልወጣ እንጂ በ1960ዎቹ ላይ የተከናወነው አብዮት ሀገረ መንግስቱን ንጉሱን የመግደል ብቻ ወይም ንጉሱን የማውረድ ብቻ ፍላጎት የነበረው አልነበረም። በደንብ መጠናት አለበት። ይሄ የኢትዮጵያ ቤተክርስቲያንን የማጥፋት ዓላማ የነበረው ነው። ይሄ ደግሞ ከአድዋ የተቀዳ ነው። ኢትዮጵያን ምን አድርገን ነው ማፈራረስ የምንችለው የሚሉ ከአድዋ በኋላ ከ40 ዓመት በኋላ ተመልሰው መጥተው በ5 ዓመቱ የአርበኝነት ዘመን እንደገና ተሸንፈው የወጡት ከዚያም በኋላ ኢትዮጵያን ለማሸነፍ በኢትዮጵያን የስነ ልቦና ለመግደል የሚፈልጉ አካላት ተረባርበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካጠፋን አልቦ እግዚአብሔር የሆነ ትውልድ ከፈጠርን ያንን እግዚአብሔር የለሽ ትውልድ ከሰራ ነው ኢትዮጵያን ማፈራረስ እንችላለን። አንዱን እንንደዋለን። ቅድም እንዳልከውም ኮፒ ፔስት ሆኖ ከሆነ ከዚህ ከካፒታሊዝም ከሶሻሊዝም ኢትዮጵያን እንግሊዝ ላይ አብዮት ተከናውኗል። ያስተሳሰብ አብዮት ተከናውኗል። አንግሊካን ቸርችን አላጠፋም፣ ንጉሱን አልገደለም። ሲምቦል አድርጎ ኮንስቲቱሽናል ሞናርኪ ፈጥሯል። ተረዳኝ። ኢትዮጵያ ውስጥ ሲሆን የኢትዮጵያውያንን እሴት ባህል ምናምን ባላከበረ መልኩ መጥቶ ንጉሱን ወንጀለኛ ከንጉሱ እኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመሬት ወራሪና ምናምን አድርጎ ያለፈ አብዮት እስከዛሬ ድረስ ደም ያፈሳል። እስከዛሬ ድረስ ምድሪቱን በደም ያጥባል። ምሁራን እየመረጠ ነው የገደለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፓትርያርክ ጀምሮ እስከ ምዕመን ድረስ በክብረ በዓል ሳይቀር ብዙ ደም ነው የፈሰሰው። በዚያ ጊዜ የፈሰሰው ደም ያ ደም መድረቅ አቃተው። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላት ያደረገ ፍልስፍና በኮፒ ፔስት እያመጣን እንጭን ስለነበረ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያንን እንደ መፍትሄ የሚወስድ አካል የበላይ አይደለም። መቼም የበላይ መሆን አትፈልግም። ቤተክርስቲያን የበላይ አይደለም፣ ግን ይጠቀማል ነው። የበላይ ማድረግ ሳይሆን ቤተክርስቲያንን በመብቷ ልክ አክብሮ መፍትሄ መጠየቅ ግን ሀገርን እንደገና ትናንት አድዋን ወደ አሸነፍንበት ስነ ልቦና ይመልሳል የሚል እምነት አለ። የአድዋ ድል ደግሞ ሌላ ሀገር ባህል እና ነጭና ጥቁርን ያስተሳሰረ ድል ነበረ። ያ ድል አሁን ሲከበር በዚህኛው አውድ እንዴት ይታይ በሚል ነው ያነሳ ነው። ያን አድዋ የተገኘበት ጦር አሁን ላይ ደገም ይችላል። በርግጥ በዛም ጊዜ የመጨረሻው አማራጭ ነበረ አድዋ ድልን ለማግኘት ያ ጦርነት። በዚህ ጊዜ ደግሞ ጭራሽ መታሰብም የለበትም። ግን ደግሞ ሌሎች አማራጮች አሉ። ያሙኑ ኦርቶዶክስ ከሌለችበት ነው እኛ ያልቀመስነው ወጥ አያስብልም ወይ? እኛ ያላማሰልነው ወጥ አይጣፍጥም አያስብልም ወይ የሚል ጥያቄ ይነሳል። እንደ መጨረሻ አንሳልኝ ግን ይሄ ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። አሁኑ ኦርቶዶክስ ከሌለችበት ነው እኛ ያልቀመስነው ወጥ አያስብልም ወይ?
እኛ ያላማሰል ነው ወጥ አይጣፍጥም አያስብልም ወይ የሚል ጥያቄ ይነሳል። እንደ መጨረሻ አንሳልኝ ግን ይሄን በየትኛውም ሀገር ምስረታ ውስጥ የሀገር ባለውለታዎች ይታሰባሉ ማለት ይዘከራሉ ብቻ አይደለም። በሀገር ግንባታ ውስጥ ሚናና ድርሻ እንዲኖራቸው ይደረጋል። ቅድም እንዳነሳሁልህ አንግሊካን ቸርች አሁን እንግሊዝ ላይ ምንድነው ሚናዋ ብትል በዚያች ቤተክርስቲያን ቃለ መሐላ የሚፈጽሙ ሚኒስትሮች፣ በዚያች ቤተክርስቲያን ቃለ መሐላ የሚፈጽም መሪ ምናምን እንዲኖራት ተደርጎ ቤተክርስቲያኒቷ ሚና አላት ሀገር በመምራት ሂደት። ያ ማለት ሀገሪቷን አላዋረዳትም። የአንድ ሃይማኖት መንግስት አላስባላትም አይደለ? እኛ ያልነካ ነው የሚል ነገር አይደለም። ቅድም ያልኩት ነው ፋክቱ። ሀገርን ያቆመ አንድ ምሰሶ አለ። የናድከው ዕለት ምሰሶ ሲወድቅ በጣም ብዙ የሚናዱ ነገሮች ይኖራሉ። እኔ ይህንን የኔ ሃይማኖት ይበልጣል ከሚል ተራ የሆነ ክርክር ከፍ አድርገን ማየት ይገባናል። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋክቶች ምንድን ነው የሚናገሩት? ምንድን ነው የሚሉት? ዛሬ ያለው ሀገር፣ ዛሬ ያለው ትውልድ፣ ዛሬ ያለው ሀገረ መንግስት እንዲኖር የቤተክርስቲያን ሚና፣ የቤተክርስቲያን አስተዋጽኦ ምንድን ነው የሚለው ነገር በበቂ ሁኔታ የተጠና አይመስለኝ አይደለም። በቃ ልናገር ያለ ሰው ሁሉ ተነስቶ 30 ቀን በዓል እያከበርን ድሃ ሆነን ምናምን ስላለ እንደዛ አይደለም ማለት እንዲጨበጨብል ብዙ ነገር ልትናገር እውነቱ እሱ አይደለም። በዓል ማክበር፣ ታላላቆችን ማክበር፣ እንግዳ መቀበል፣ ሀገርን መውደድ፣ እነዚህ ሁሉ ነገሮች ሀገርን ያሻገሩ ስነ ልቦናዎች ናቸው። የሚቀኑባቸው ሌሎች የሚቀኑባቸው በዓል ስላከበርን ድሃ አልሆንም። በዓል ተውን እኮ ወዲህ ከ60 ዓመት ወዲህ እኮ ሰንበት ምናምን የሚባል ነገር የለም። በቃ የምን በዓል ስራ በሁሉም ምናምን ላባደር ወዛደር አልን እኮ። ምን ሆነ? ምን መጣ? እንደዛ ነው። አሁን የታሰበው ደረጃ ላይ ደርሰናል። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያልገባሁበት እኔ ያልወጠወጥኩት ምናምን እንደዛ አይደለም። መፍትሄው ቁልፉ እሷ ጋር ነው ያለው። በቃ ቁልፉ ካለስ ለመውሰድ ቁልፉን መፈለግ አለበት። ምስክርም ነኝ ነው። አዎ አገር ገንብታለች፣ አገር አቁማለች። መንግስት የሚባለው ነገር በተመሰረተ ጊዜ ንጉሱ ሰው እንዳይበድል እየገሰጸች፣ ሰው በበደለ ጊዜ እያወገዘች እያነገሰች፣ ፍትሐ ነገሥት አምጥታ ህግ ፍርድ ሚኒስቴር ሆና፣ ትምህርት ሚኒስቴር ሆና፣ ምናምን ሚኒስቴር ሆና እነዚህን ሁሉ ነገሮች እንትና አስረክባለች። አሁን የተረከበው አካል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ዘመኑ አልፏል፣ አርጅታለች፣ ዞር ትበል ወይም እሷ አይነካችው ነገር ሊሆን አይችልም፣ የአንድ ሃይማኖት ያስመስለናል። ቤተክርስቲያን ስትናገር ነው እንዴ የአንድ ሃይማኖት የሚባለው? እንዲህ አድርጋለሁ ስትል ነው እንዴ የአንድ ሃይማኖት ሊባል የሚችለው? ይሄ እኮ ታሪክ ነው፣ ፋክት ነው፣ የተጻፈ ነገር ነው። አዲስ ትርክት አምጥተህ ይህንን ለመገልበጥ ከመጋጋጥ ይልቅ ይህንን ተቀብሎ ቤተክርስቲያን አንድ ምሳሌ ልንገር። ከጥቂት ዓመታት ወይም ወራት በፊት ይመስለኛል በእርቅና ምንድነው ምክክር ኮሚሽን ውስጥ የቤተክርስቲያን ሚና በአግባቡ አልተጠበቀም የሚል ኮምፕሌን ነበረ። በቤተክርስቲያን አልተካተትኩም የሚል ነበር አይደል? አሁን ከቤተክርስቲያን በላይ እርቅና ምክክር ኮሚሽን የታለ? በዛጉዌና በሰሎሞናዊ ዳይናስቲ መካከል ጦርነት ሊነሳ ሲል እርቅና ምክክር ኮሚሽኑና ጦርነት እንዳይነሳ አድርጋ አንተ በዚህ ጊዜ ለዚህ ታስረክባለህ፣ አንተ ደግሞ በዚህ ጊዜ ለዚህ ታስረክባለህ ያለች ነገስታት እርስ በርስ ሳይገዳደሉ ቤተክርስቲያን ያነገሰችውን እንቀበላለን እያሉ ቤተክርስቲያን ንጉስ ያለችውን ያነገሰችውን ጳጳሱ የቀባውን እየተቀበሉ እየተገዙ ያኖረች ቤተክርስቲያን እርቅና ምክክር ኮሚሽን ውስጥ አልተካተትኩም ከሚል በላይ የሚያሳፍር ነገር አለ? አለመጥራት አለማካተት ይቻላል? ባለድርሻ አልነበረም መሆን የነበረባት፣ ባለቤት ነበር መሆን የነበረባት አይደል? መጠየቅ መጀመሪያ የነበረባት። ስለዚህ በአገረ መንግስት ሂደት ውስጥ የነበረን ሚናማ ሊካድ አይችልም። ስለዚህ በነበረን ሚና ልክ እንታሰብ ማለት እኛ ያልነካ ነው ማለት አይደለም። ቤተክርስቲያን በዚህ ልክ ታስባለች። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። መሪጌታ ብርሃኑ ተክለያሬድ በጣም አመሰግናለሁ። በሰላም ግባ ወደ ደቡብ አፍሪካ። እግዚአብሔር ይስጥልኝ።
አድዋን በተመለከተ የሰራነው ፕሮግራም ይሄ ነው። እናመሰግናለን። የተለየ ታሪክ አላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ ያ ይመለስ ይቆለፍ ዘንድ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን ህይወታችሁ እንዲስተካከል እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።